አቀባ ነው የሚለው ቁጥር 9 ላይ እዛው የፋሲካ መንባብ ላይ ቁጥር 9 ላይ አለ። ወለቲሰ አቀባ መንፈስ ቅዱስ ከመ ኢትርሳ እንዳታድፍ እንዳትቆሽሽ አድርጎ ጠበቃት። አቀባ ነው የሚለው አንጻሃ እንኳን አይልም። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ከጠቀስንማ አቀባ ነው የሚለው በአማርኛም ይኸው የእግዚአብሔር እናት እርሷ ግን የእግዚአብሔር እናት ትሆን ዘንድ አላትና በሚገባ ጊዜ ደስታ እንዲሆን ንጉሥ ሳይገባ አስቀድሞ አዳራሹን እንደሚያስጌጣት ፈጽሞ እድፍ እንዳያገኛት መንፈስ ቅዱስ ጠበቃት ነው የሚለው። አቀባ ነው የሚለው ገጽ 209 ይሄው በግዕዝም በአማርኛ ይሄ የህሩይ ነው በነገራችን ብዙዎቻችሁ እጅ ላይ ይሄ መጽሐፈ ምስጢር ቅዱስ አባ ጊዮርጊስ ዘጋስጫ የደረሱት ከ1357 እስከ 1417 የነበረ አባት ግዕዝና አማርኛ ትርጉም በመምህር ህሩይ ኤርምያስ በሁለቱ ይሄ ደግሞ ይሄ መጽሐፈ ምስጢር በማን አባ ጊዮርጊስ ዘጋስጫ ደራሲው ተርጓሚ መምህር ኃይለ ማርያም ላቅ በሁለቱም ተመልከቱት። አቀባ አባ ጊዮርጊስ ዘጋስጫ እንደዛ ነው ያለው እዛው የፋሲካ መንባብ ላይ ከዛ ቀጥለን አሁን ለምን እናንተ የሮሜ ሰዎች ሲጀመር የመለሰላችሁ ለማን ነው? ለመለካውያን አይደል የሚለው መለካውያን እዛው ላይ መሆኑን ታገኙታላችሁ። ነገራችን ለዚሁ ላይ ስትመጡ ራሱ ምን ብሎ እንደሚመልስ እንስማው። እናንተ የሮሜ ሰዎች ምን እንደሚል ዳግመኛም እንደ አልዓዛር ተነሳ ወደ ውጭ ውጣ ብሎ አልጠራም። እሺ ከፈጣሪ ዘንድ የፍጥረት ሥራ አገልጋይ እንዳይሆን አንድ ፍጡር አንዱ ፈጣሪ አንዱ ይበልጣል አንዱም ያንሳል እንደሚሉ እንደ መለካውያን አምላካችን እንዳናካፍል በዚህ አጋጣሚ ፍጡር ፈጣሪ የሚለው አነሳ። እዚሁ ላይ እኮ ነው ገጽ 244 አንዱ ፍጡር አንዱ ፈጣሪ ያው ፍጡር የሚሉት ሥጋ አንዱ ፈጣሪ አንዱም ይበልጣል አንዱ ደግሞ ያንሳል እንደሚሉ እንደ መለካውያን አምላካችን እንዳናከፋ። ከዛ ቀጥሎ ነው ሰነፎች የሮሜ ታላላቆች ወይ እግዚአብሔር ከጎሰቆለች ሥጋችን ጋር መሳተፍን ካላፈረ ሥጋን ጠይፈው ነበር። እነሱ ምን ብሎ ነበር? እነሱ መለኮቱ ነው ያዳነን ሥጋው አይደለም ያዳነን ስላሉ ያዳነን ግን ሥጋው ቃል ነው ምን አላሉ ብለዋል። ይሄ ማስረጃና ሳይ ይሄው እዚህ ጋር ምንድነው ያለው? የእፉኝት ልጆች መለካውያን ንጉሳውያን ሆይ እንዲህ ትላላችሁን? መለኮት ግን ለብቻው የሚያድን ከሆነ ለምን የእግዚአብሔር ልጅ ከማርያም ሰው ሆነ? መለኮቱ ብቻ ነው ያዳነን ስላሉ የለም ይሄንን ሥጋችንን ተዋህዶታል ከሰማይ ላይ ሥጋ ይዞት አልመጣም ለማለት ይሄን የተናገረ እዚህ ላይ ራሱ ታይቱም እዚህ ጋር ምን እንደሚል አንዱ ፍጡር አንዱ ፈጣሪ አንዱ ይበልጣል አንዱ ያንሳል። ሥጋው ቃል ላይ ምን ማለት ነው? ሥጋ ፍጡር ነው መለኮት ፈጣሪ ነው። መለኮት ይበልጣል አንዱ ሥጋ ደግሞ ያንሳል እንደሚሉ እንደ መለካውያን አምላካችን እንዳናከፋ የማን ትምህርት ይላል? መለካውያን ናቸው እንደዚህ የሚያስቡት ያለ ነው። አንዱ ፍጡር አንዱ ፈጣሪ የሚሉ ይሄ መጽሐፈ ምስጢር ላይ የምናገኘው ነው። ከዛ ቀጥሎ እና ሰነፎች የሮሜ ታላላቆች ሆይ እግዚአብሔር ከጎሰቆለች ሥጋችን ጋር መሳተፍን ካላፈረ ሥጋዌን ከመዋረድ ከፍ ማድረግና ከመለኮቱ ጋር መስተካከል እንዴት ያፍራል? በነገራችን ላይ ጎሰቆለ የሚለው ቃል ራሱ አዳም ከመውደቁ በፊትም ከመለኮት አንፃር የኛ ሥጋ ጎሰቆለ ነው የሚባለው። ላሳይ እስቲ ለምሳሌ ቅድመ ውድቀት የነበረው የአዳም ሥጋ ምን ያለ ነበረ? ሥጋ የባህሪው ሥጋ ንጽሕ ጠባ ያላደፈበት ነው አይደል? እውነት ክርስቶስ ራሱ መለኮት ይሄንን ያላደፈውን የአዳም ሥጋ ራሱ ቢዋሃድ ከመለኮት አንፃር ይሄ ሥጋ ለሱ ያደፈ ነው አላደፈ? ያደፈ ነው። የጎሰቆለ እኮ ነው። መለኮት ካለው ክብር የተነሳ ማለት ነው።
ኃጢአት ስለሰራን ብቻ አይደለም የኛ ስጋ አይመጥነው የሚባለው። ከምድር አፈር የተበጀን ሰው ራሱ ሰው መሆን በራሱ ራሱን ዝቅ ማድረጉ አንዱ ማሳያ ነው። ኃጢአት ስለሰራን ብቻ አይደለም እንደው የተዋረደው ስጋችንን የወደቀው ስጋችን ብለን እናገር። ይሄ በደንብ ማወቅ አለብን። ከመውደቁ በፊት የነበረው የአዳም ስጋ ራሱ ለመለኮት ይመጥናል እንዴ? እስቲ ዝም ብላችሁ አስቡት። ከመውደቁ በፊት የነበረው ያ ንጽሐ ጠባይ ያላደፈበት ያ የአዳም ሰውነት ሲጀመር ከመለኮት ጋር ሲነጻጸር ራሱ የተካከለ ነው እንዴ? አይደለም። ስለዚህ ሞት የሚስማማው ሰውነት ነበረው ከመውደቁ በፊት ቅድመ ውድቀት። ሌላው ደግሞ አሁን ተነስታ የመጣችው ደግሞ ምንድናት? ይሄ እመቤታችን በአዳም ገላ ውስጥ እንደ እንቁ ነጭ እንቁ እያበራች ትመጣ ነበር ይላል። ይሄ እንደው በቃ ዘመን አመጣሽ እንደው በደንብ መታየት ያለበት ከቤተ ክርስቲያን ትምህርት ምናምን ነገር ይወጣ። ይሄ እኮ ቅዱስ ያሬድን መንቀፍ ነው። ቅዱስ ያሬድን መንቀፍ ነው። ቅዱስ ያሬድ ድጓ ላይ የተናገረው መንቀፍ ደግሞ በጣም ከባድ ነው። ቅዱስ ያሬድ እኮ ነው ያለ ያን እመቤታችን በአዳም ገላ ውስጥ እንደ ነጭ እንቁ ታብራ ነበር ያለው የዘመኑ ሊቃውንት አይደሉ? መጽሐፈ ድጓ ነው። እስቲ መጽሐፈ ድጓ እንመልከተው። እመቤታችን በአዳም ገላ ውስጥ እንደ ነጭ እንቁ ታብራለች ብሎ አልተናገረም ቅዱስ ያሬድ? ቅዱስ ያሬድ ነበረው መቼ ነው? ይሄን እንኳን አንድ ጊዜ አውቀን መናገር አለብን። እመቤታችን በአዳም ገላ ውስጥ እንደ ነጭ እንቁ ታበራ ነበር ብሎ የተናገረው አሁን ያለ ሊቃውንት ነው? ማስረጃ ያው ይሄ አይደለ? ከ85 የህዳር ጽዮን ላይ ይሄው ማርያምሰ ተሐቱ እምትካት ውስተ ከርሱ ለአዳም ይሄው ከመባህሪ ጻዳ አዳም እመቤታችን ማርያም በአዳም ገላ ውስጥ እንደ ነጭ እንቁ ታበራ ነበረ። ይሄን ያለው ቅዱስ ያሬድ ነው። ከመላከ ብርሃን አድማሱ ጀንበሬ በፊት የነበረና ከአባ ግርግዝ ጋር በፊት የነበረ እኮ ነው ቅዱስ ያሬድ። ይሄው ገጽ 85 ላይ ያለቃል። እመቤታችን በአዳም ገላ ውስጥ ወገብ ውስጥ እንደ ነጭ ባህሪ ታበራለች። ቅዱስ ያሬድ የተናገረው ማርያምሰ አለሚና ተሐቱ እምትካት ውስተ ከርሱ ለአዳም ከመ ባህሪ ጻዳ። እመቤታችን እዛ የአዳም ገላ ውስጥ ተደዛ እንደ እንቁ ታበራ ነበር እዛ በአዳም ገላ ውስጥ። አዎ ይሄ ከምን ጋር ይመሰጠራል? እግዚአብሔር ዘርን ባያስቀርልን ኖሮ አረሚና ዘር የተባለችው ያችን ለመግለጽ ዘርን ባያስቀርልን ኖሮ። መቼስ ይሄንን የተናገረው ያው ሁላችሁ እንደምታውቁት ኢሳይያስ አይደል? ኢሳይያስ የተናገረ ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 1:9 ላይ ነው የምናገኘው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ምን እንደሚለው የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራን በመሰል ነበር። ይሄን አንድምታው ተመልከቱት። አንድምታው ደግሞ ላሳያችሁ። ይሄ ደግሞ ዘርን ባያስቀርልን ለእመቤታችን ተገጽሎ እንደተነገረ በእነዚህ በቤተክርስቲያናችን አባቶች ትርጓሜ ላይ እናገኛለን። ኢሳይያስ 1:9 እንመልከት። ይኸው ኢሳይያስ 1:9 ስንት ምዕራፍ 30 ነው ይሄ? 1:9 እሺ 1:9 ላይ እሺ ምዕራፍ 1 ቁጥር 9 ላይ እንመልከት። ዘርን ባያስቀርልን ኖሮ የሚለው እንዴት ነው እንደሚፈታው ተመልከቱት። ዘር እያለ እየተረጎመ ይመጣል። እመቤታችንን ያብራራ ሲመጣ ማለት ነው። ዘርን ባያስቀር ኖሮ እያለ የተረጎመና እኛችን የምንፈልጋት ይሄው ይሄው ትንቢተ ኢሳይያስ ገጽ 11 ላይ አንድም አሸናፊ እግዚአብሔር እመቤታችንን ከመርገመ ሥጋ ከመርገመ ነፍስ ያስቀረልን ባይሆን እንደ ሰዶም በሆን ነበር፣ ገሞራን በመሰል ነበር። እኛ የነፍስ አማላጅ አጥተው እንደጠፉ እኛም የነፍስ አማላጅ አጥተን በጠፋን ነበር። የእግዚአብሔር ስሙ የተመሰገነ ይሁን። የግል ትርጓሜ አይደለም፣ የአባቶቻችን ነው። እንዲሆንልን የፈለግነው ሳይሆን ሆኖ የተማርነው ነው። አንድም አሸናፊ እግዚአብሔር እመቤታችንን ከመርገመ ሥጋ ከመርገመ ነፍስ ያስቀረልን ባይሆን የሚላችሁ ባያስቀርልን ኖሮ ማለት ነው።
ያስቀረልን ባይሆን እንደ ሰዶም በሆን ነበር፣ ገሞራን በመሰልን። ከምን ከመርገመ ሥጋ ለእመቤታችን ተቀጽፎ ተነግሯል። ይሄ ኢሳይያስ 1:9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀል ኖሮ እንደ ሰዶም በሆንን፣ እንደ ገሞራን በመሰልን። ለዚህም ነው ቅዱስ ያሬድ ምን ብሎ የተናገረው? ማርያምሰ ተሐቱ እምትካት ውስተ ከርሱ ለአዳም ከመ ባህሪ ጻዕዳ። እመቤታችን በአዳም ወገብ ውስጥ እንደ ነጭ ባህሪ ታበራ ነበር። ቅዱስ ያሬድ የተናገረው ዘመን አመጣሽ አይደለም። ይሄ የቤተክርስቲያን ትምህርት ነው። ይሄ ቅዱስ ያሬድ ነው። ገጽ ስንት ነው? 85 ነው። ይሄ የአባቶቻችን ትምህርት ነው። ስለዚህም በደንብ አክተን ብንናቀው ይገባል። ሁለተኛ ክርስቶስ እኛን በኃጢአታችን ምክንያት ሞቶልናል። ምን ለማለት ነው? የሚስማማው ለማለት ነው። የሚስማማው ለማለት ነው። ሮሜ ላይ እናገኘዋለን ቃሉን ማለት ነው። ሮሜ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች አይደለ? ሮሜ 8:3 ላይ አይደለ? ሮሜ 8:3 ላይ ይቅርታ፣ ሮሜ የሐዋርያው ቅዱስ ጳውሎስ ምዕራፍ 8:3 ላይ ምንድን የሚለው? ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ ይላል በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ቅዱስ እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጽም ዘንድ ኃጢአትን በሥጋ ኮነን ይላል። በኃጢአተኛ ሥጋ ምሳሌ ይላል። ይሄኛው ምን ማለት ነው? ኃጢአተኛ ሥጋን ለበሰ ማለት አይደለም። ኃጢአት በሚስማማው ሥጋ ማለት ነው። ንግግሩ እንደዛ ነው የሚያሳየው። ይሄንን ደግሞ በትርጓሜያችን ነው። የግል ትርጓሜያችን እናንተን የፈታችሁት እንዳይሆን ሁሉ ጊዜ ስንተረጉምና ስንፈታ ሁሉ ጊዜ የቤተክርስቲያናችን መጻሕፍቶች ማየት ግድ ይላል። በነገራችን ላይ በጣም አስፈላጊ ነው። ያንን ካላየን የግል ምልከታ ይሆንና ከዛ በኋላ እንጠፋለን። እንዲህ እንዳይሆን እባካችሁ በተቻላችሁ መጠን ትርጓሜያትን መጻሕፍቶችን ማየት በጣም እጅግ ጠቃሚ ነው። እሺ ይሄ አይደለ የቅዱስ ጳውሎስ መጽሐፍ ነው ከነ ትርጓሜው ነው አይደል የሚለው ሮሜ 8:3 አይደል? ሮሜ ቅዱስ ጳውሎስ ሮሜ 8:3ን ሁሉን ፈታው። ይሄው ከዛስ ሮሜ 8:3 ይሄ አይደል? 8:3 ላይ ይሄ ነው። ከዛም እንደሚለው ሰው ሕጉን መፈጸም ሕጉን ሰውን ማዳን ስላልተቻለው፣ ያ ማለት ሕጉን ማለት ትእዛዛት ሕገ ኦሪትን መጠበቅ መፈጸም ሕጉም ሰውን ማዳን ስላልተቻለው ለሕገ ኦሪት በሞት ላይ መሰልጠን ቢሳነው እግዚአብሔር ልጁን ንዴት ማለት ድህነት ማለት በግዕዝ። ለምሳሌ ዮሐንስ አፈወርቅ ኦን ዌልዝ ኤንድ ፖቨርቲ የተባለ መጽሐፍ አለው አይደል? በእንተ ብዕል ወንዴት ይባላል። ብዕል ማለት ሀብት፣ ንዴት ማለት ድህነት ማለት ድሃ በሆነው ሰውነታችን። ምክንያቱም ከመለኮት አንጻር ስጋችን ምንድን ነው? ድሃ ነው። ከመውደቁም በፊት ራሱ ብናስበው እኮ ራሱ ድሃ ነው። ምክንያቱም መለኮትና የአዳም ሰውነት አይደል። ምንም እንኳን አዳም ንጹሕ ሆኖ የተፈጠረ እንኳን ቢሆን ቅሉ ንጽሐ ጠባይ ያላደፈበት እንኳን ቢሆንም ቅሉ ከመለኮት አንጻር ብናናጽረው ግን አይመጥነውም። በማንም አይመሰልም እግዚአብሔር። እሺ ከዛም ንዴት ድህነት ባለው ባህሪ አምሳል አንድም ኃጢአት በሚስማማው ባህሪ አምሳል ሰደደው። አይታችኋል? ኃጢአተኛ አይልም፣ ኃጢአት በሚስማማው ባህሪ። አንድምታችን ናት እቺ ቁልጭ ያለች ገጽ 90 ላይ ኃጢአት በሚስማማው ነው የሚለው። አያችሁ እዚህ ጋር እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ የሚለው ቃል ምን ማለት ነው? ኃጢአተኛ ሥጋን ተዋሃደ ማለት አይደለም። በኃጢአት ምክንያት ልኮ አድርጓል። ምን ማለት ነው? ኃጢአት በሚስማማው ባህሪ አምሳል ሰደደው፣ ላከው። ማንን? ልጁን። ኃጢአት በሚስማማው ነው የሚለው። ለኃጢአት ተስማሚ ሲጀመር አዳም ከመውደቁ ፊት ምን ነበረ? ሥጋው ለኃጢአት ተስማሚ ነበረ። ለዛ ነው እዚህ ጋር ስናወራ ራሱ ሞት የሚስማማው ቅድመ ውድቀት ራሱ ከመውደቁ በፊት አዳም ጽድቅም ቢሰራ ኃጢአትም ቢሰራ ሰውነቱ ይስማማው ነበረ። ፕሮባቢሊቲ ነበረው። ግን እሱ ሞትን መረጠ፣ ሞተ። ስለዚህ የኃጢአት ደሞዝ ሞት ሆነ። በሐዲስ ጋር ምን ሆነ? ድልድይ ሆነ። በነገራችን ላይ አሁን በሐዲስ ጋር ተጠምቀናል። ሁላችን ሥጋው ደግሞ ተቀብለናል።
አሁን የኛ ሰውነት አይራብም? አሁን በአዲስ አሁን እኛ አንራብ? አሁን ተጠምቀን ብዙዎቹ ሁላችንም ኦርቶዶክሳውያን ስጋው ደግሞ ተቀብለናል። በክርስቶስ ሞት በተሻለ ከፍዳ ድነናል። ግን አሁንም ግን በነገራችን ላይ ስጋችን አይራብም? አይጠማም? ከሙታን ስንነሳ ያለን ስጋችንና አሁን ክርስቶስ ለፍርድ ሲመጣ አሁን ያለው ስጋ የትኛው ስጋችን ይከብራል? አሁን እኛ ስጋ ይራባል፣ ይጠማል፣ ይቸገራል፣ ይራባል፣ ይሞታል አይደል? ክርስቶስ ለፍርድ ከመጣ በኋላ በቀኙ ያቁመንና ሁላችንም ከጻድቃን ጋር ቆነን ስንቆም የዛን ጊዜኛ ሰውነት ምን እንደሚሆነው አሁን ካለው ሰውነት በተሻለ ሁኔታ ምን ይላል? የማይራብ የማይጠማ ስጋ ይሆናል። ስጋነቱ ግን እንደጠበቀ ነው። ባህሪው አይቀየርም። መልአክ ወደ መሆኑ እንኳን አንቀየርም። ግን መጋባት የለም፣ መዋለድ የለም፣ መሞት የለም። አይችሁ አሁን ያለው ስጋችን እንኳን ክርስቶስ ለፍርድ ከሚመጣው ስጋችን እንኳን ያነሰ። ክርስቶስ ለፍርድ ሲመጣ ምን ያደርገዋል? የለጠ የከበረ ያደርገዋል። እንዳትሳሳቱ። በክርስቶስ ቤዛነት አሁን እንኳን ከተዋጀን በኋላ የኛ ስጋውን ይራባል። የኛ ስጋውን እየተጠማን ያለው አሁን ምን ራብ የለ። አሁን ምግብ እንበላለን። አሁን መዋለድ አለ። አሁን መታመም አለ። አሁን መሞት አለ። የስጋ ሞት ማለት ክርስቶስ ለፍርድ ሲመጣ ግን ያ ስጋ ሲነሳ ምን እንደሚለው ከሙታን ሲነሳ የማይራብ የማይጠማ የማይሞት ስጋ ሆኖ ይከብራል። በከበረ ሰውነት ግሎሪፋይድ ቦዲ እንነሳለን። አይታችሁ ደረጃው። ስለዚህ በዕለተ ምጽአት የምንነሳው ስጋና አሁን ካለው ስጋች የትኛው ይከብራል? በዕለተ ምጽአት በከበረ ሰውነት እንነሳለን። ከዚህኛው ያኛው ይከብራል። ከዚህኛው ደግሞ ይሄኛው ይከብራል። ይሄኛው ይከብራል ከዚህኛው። ከዚህ ቅድመ ውድቀት የነበረው የአዳም ስጋ ሞት የሚስማማ ሆነ። ከዛ ድህረ ውድቀት ሞተ፣ የኃጢአት ደሞዝ። አሁንስ ድልድይ ሆነ። ድልድይ ሆነ። ወደ ቤታችን የምንሻገርበት ድልድይ ሆነ። ከዚህ ቤታችን በአዳም ገላ ውስጥ እንደ ነጭ ዕንቁ ታበራ ነበር የሚለው ትምህርት ዘመን አመጣሽ አይደለም። በፍጹም አይደለም። ቅዱስ ያሬድ ነው የተናገረው። ማርያምሰ ተሐቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዕዳ። እንደ ነጭ ዕንቁ በአዳም ሰውነት ውስጥ ታበራ ነበር። ማን ያለን? ቅዱስ ያሬድ። ምን ላይ? ድጓ ላይ። ያው መጽሐፈ ድጓ ነው። ድጓ ማለት ብሉይና ሐዲስ ማለት እኮ ነው። የኛ አባቶች ክብር ምስጋና ይግባቸውና በእውነት መጽሐፍ ቅዱስን ብሉይና ሐዲስን በዜማ ማለት እኮ ነው ድጓ ማለት። ይሄ ነው ትምህርታችን፣ ይሄ ነው። ሁለተኛው እንግዲህ ቅዱስ አባ ጊዮርጊስ ዘጋስጫን አይተናል አይደል? ወዴትም ማሄድ አባ ጊዮርጊስ ዘጋስጫ ቃል በቃል ራሱ አቀባ ነው የሚለው። በዚህኛውም ብንሄደው በኃይለ ማርያም ላቀው የተረጎመው መጽሐፍ ሚስጥርን ብንመለከተው፣ በዚህኛውም ብንመለከተው መጽሐፍ ሚስጥር በህሩይ ተመሳሳይ ነው። ምንም የትም አያስገባ። ስለዚህ የሚናገረው ራሱ ምንድነው ነው? አቀባ ነው የሚለው። አቀባ ምን እምከርሰማ ከእናቷ ማህፀን ጀምሮ ምን አላት? ጠበቃት። እና ይሄ ቤተክርስቲያናችን ትምህርት መሆኑ ልናውቀው ይገባል እንጂ እንዲሁ ዝም ብለን ብቻ እንደው ደስ ስላለ ምናምን ብለን ሳይሆን የምንናገረው ቤተክርስቲያናችን የምታስተምረውን ትምህርት ምን እንደምትናገር ከምን አንፃር እንደምታስተምር እያንዳንዷ መጽሐፍቶቿን በግዕዙ በአማርኛው ማየት ጥሩ ነው። ለምን እንደሚጠቅመን ተሳሳተ ትርጓሜ እንዳንሰጥ እኮ ነው። ተሳሳተ ትርጓሜ እንዳንሰጥ ያግዘናል። ከዛኛም ደግሞ ተጠብቀን ሌሎችን ለመጠበቅም ያመችናል ማለት ነው። ስለዚህ ይሄንን መጽሐፍ በደንብ አክታችሁ ትመለከቱት። እጅግ በጣም ቆንጆ ነው። ለሁላችሁ መክሮ ይሄንን ነው። ስለዚህ የፋሲካ ምንባብ ላይ የሚናገረው አቀባ ብሎ ነው ባጭሩ። ይሄውና ባጭሩ ይሄ ነው። ማርያም በአዳም ገላ ውስጥ እንደ ነጭ ዕንቁ ታበራለች ተብሎ ነው የተረጎመው። እግዚአብሔር ዘርን ባያስቀር ኖሮ እንደ ሰዶም በሆነን እንደ ገሞራም በመሰል። እንደዛ ላይ ያለው እንደ ሰዶም በሆነ እንደምን መሰል? እንደ ገሞራ በመሰል። ይሄው አንድም አሸናፊ እግዚአብሔር እመቤታችን ከመርገመ ሥጋ ከመርገመ ነፍስ ያስቀረልን ባይሆን እንደ ሰዶም በሆን ነበር፣ ገሞራን በመሰል ነበር። እነዚያ የነፍስ አማላጅ አጥተው እንደጠፉ እኛም የነፍስ አማላጅ አጥተን በጠፋን ነበረ ይላል። እግዚአብሔር ስሙ የተመሰገነ። የነፍስ አማላጅ ሰጠን ድንግል ማርያም። የትም እናገኘው ትንቢተ ኢሳይያስ አንድምታችን ገጽ 11 ላይ ምንም ወደዛ ጥያቄ የለውም። በቃ ቁልጭ ያለ ቃል ነው ማለት ነው። ስለዚህ ቃላቶች ሲነበቡ እንዴት ጥንቃቄ እንደሚያስፈልጋቸው እዚህ አጋጣሚ ማወቅ ያስፈልጋል ማለት ነው። ስናነባቸው ራሱ ምን እያልኩ ነው? ምን እያነበብኩ ነው? ከምን አንፃር ነው የምፈታው እያልን ማየት አለብን እያንዳንዱ ነገር። ከዛ እንዲህ ስናይ ጥንቃቄ ስናደርግ እግዚአብሔርም እየረዳን በማስተዋልም ስናነበው ደግሞ እሱ ደግሞ እያገዘን ስናነበው ደግሞ
ጥበብ ማስተዋል፣ ጥበብ ሥጋዊ፣ ጥበብ መንፈሳዊ ተገልጾልን ለኛም ለሌሎቹም መዳን ምክንያት እንሆናለን ማለት ነው። ስለዚህ በህሩይን ብታነቡት ቅድም እንዳልኳችሁ አቀባ ነው የሚለው ማለት ነው። አቀባ ምን ከቷ ከእናቷ ማህፀን ጀምሮ ያው እንደዚህ እዛው የፋሲካ ምንባብ ላይ ወለቲሰ አቀባ መንፈስ ቅዱስ ከመ ኢትርሳ ፍጹመ አቀባ ነው የሚለው። ይሄ እኮ የፋሲካ ምንባብ ላይ ነው እዛ ያለው የፋሲካ ምንባብ። እርሷ ግን የእግዚአብሔር እናት ትሆን ዘንድ አላትና በሚገባ ጊዜ ደስታ እንዲሆን ንጉሥ ሳይገባ አስቀድሞ አዳራሹን እንደሚያስጌጡት ፈጽሞ እድፍ እንዳያገኛት መንፈስ ቅዱስ ምን አላት? ጠበቃት ነው የሚለው። አቀባ ነው የሚለው የፋሲካ ምንባብ ነው። ሌላ ላይ ነው ቅድም የተጠቀሰው ቺኛው ማለት ነው የፋሲካ ምንባብ ሲል ያለ ሲጀመር ስለ ሊዮን የተመለሰ መልስ በዛ ላይ እነሱ ከፋፍለው ይናገሩ ነበር ነው የሚለው አይደል? እዚህ ገጽ ይኸው እዚህ በኃይለ ማርያም ላቀው የተረጎመው መጽሐፍ ሚስጥር ተመለከቱ። ይኸው ገጽ 238 ላይ ያሳያችሁ ምንድነው የሚለው እዚህ ጋር ራሱ ገጽ 2 ይኸው ይሄ ፋሲካ ምንባብ ላይ ገጽ 238 ነው። ገጽ 240 ላይ ስትሄድ ምንድነው የሚለው? ይህቺ ግን በወንድና ሴት ፈቃድ በመዋለጃ ዘር ተወለደች፣ እርሷ ግን በፍጹም እንዳትረክስ መንፈስ ቅዱስ ጠበቃት፣ የእግዚአብሔር እናት ትሆን ዘንድ አላትና ካለ በኋላ ይሄ አሁን የተመለሰው ይሄ ስለ ጉስቁልና ሲያወራ ራሱ ምንድነው የሚለው? ዳግመኛም እንደ አልዓዛር ተነሳ፣ ወደ ውጭ ውጣ ብሎ አልተጣራም፣ ከፈጣሪ ዘንድ የፍጥረት ሥራ አገልጋይ እንዳይሆን ካለ በኋላ ከዛስ ክርስቶስ ከሙታን ሲነሳ መጀመሪያ መለኮቱ ተነስቶ ከዛ ቀጥሎ ምን አለ ክርስቶስ? በልና ሥጋዬ ከመቃብር ውጣ ብሎ እንደ አልዓዛር ጠራው እንዴ? አይታችሁ ክርስቶስ የሞተው በሥጋው ነው አይደል? በመለኮቱ ግን ሕያው ነው። በሥጋ ሞተ፣ በመንፈስ ግን ሕያው ነው ይላል። ልብ በሉ ክርስቶስ ከሙታን ሲነሳ ማለት ነው መለኮቱ ነው ቀድሞ ወጥቶ አንተ ሥጋ በመቃብር ያለው ብሎ ልክ እንደ አልዓዛር ተነስልሃለሁ እና ተነስና ውጣና ና ነው ያለው አይደለም። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ያለው ንግግሩን ሲያጠነክረው እንደዛ አላለውም ማለት ይኸው ዳግመኛም እንደ አልዓዛር ተነሳ ወደ ውጭ ውጣ ብሎ አልተጣራም። ሥጋው መለኮት ወደ ውጭ ሆኖ ከሥጋ ተለይቶ ማለት ነው። ልክ አልዓዛር ራሱ አንተ ሥጋ ከድንግል ማርያም የነሳሁ በመቃብር ያለው ተነስልሃለሁ ብሎ ነው ያስነሳው ሥጋው አይደለም። ከፈጣሪ ዘንድ የፍጥረት ሥራ አገልጋይ እንዳይሆን አለ ካለ በኋላ አንዱ ፍጡሩ አንዱ ፈጣሪ፣ አንዱ ይበልጣል አንዱ ያንሳል እንደሚሉ እንደ መለካውያን አምላካችን እንዳናከፋ ይላል። መለካያ እንደዚህ ይላሉ ማለት ነው። አንዱን ፍጡር ይላሉ፣ አንዱ ፈጣሪ ይላሉ። አንዱ ይበልጣል አንዱ ያንሳል ይላሉ። እኛ እንደዚህ አንልም። ስግው ቃል በተዋህዶ ከበረ ነው የምንለው። ከበረ ማለት የከበረው ማን ነው? መለኮት ነው አይደለም፣ ሥጋ ነው። በምን ከበረ? በተዋህዶ። ማን ነው አክባሪው? ቃል መለኮት። ያልወደቀውን የአዳም ሥጋ እንኳን ቢይዝ መቼስ አክባሪ ሥጋ አይሆንም። አክባሪ መለኮት ነው። አንጻር ስለሆነ ምን ጠቅሰው። ስለዚህ እነሱ ምን ብሎ ነበረ? ያዳነን በመለኮትነቱ ብቻ ነው ስለሚሉ እግዚአብሔር እንሰነፎች የሮሚ ታላላቆች ወይ እግዚአብሔር ከጉስቁልና ከጎሰቆለች ሥጋችን ጋር መሳተፍን ካላፈረ ሥጋዌን ከመዋረድ ከፍ ማድረግና ከመለኮቱ ጋር መስተካከልን እንዴት ያፍራል? መስተካከልን ይላል። ተስተካከለ የኛ ሥጋ ከመለኮት ጋር። ስለዚህ ሥጋ ምን ሆነ? የባህሪ አምላክ ሆነ። ስለዚህ አንዱ ፍጡር አንዱ ፈጣሪ አንልም። አንዱ ይበልጣል አንዱ ያንሳል እንደሚሉ እንደ መለካን አምላካችን እንዳልከ ይሄ መጽሐፈ ሚስጥር ነው። ይሄ እኮ የአባ ጊዮርጊስ ዘጋስጫ ነው። ያው የፋሲካ ምንባብ ነው። ይሄ በደንብ አጥቶ ማወቅ አስፈላጊ ነው። መጽሐፍቶችን በደንብ አጥቶ ማየትም በዚህ አጋጣሚ ምን ያክል ጠቃሚ እንደሆነ እንረዳለን። ስለዚህ በኃጢአተኛ ሥጋ ምሳሌ የሚለውን ቃል አንድም ተምብሎ ነው የፈታው። ምን ብሎ ፈታው? በኃጢአት በሚስማማን ያለው እንጂ መዋቲ አይለው። ትርጓሜያችን ከዛ ነው የሚለው። አሁን እዚህ ጋር ሐዋርያው ቅዱስ ጳውሎስ የተረጎመውን የኛ መተርጉማ ምን ብለው ነው የተረጎሙት? ተመልከቱ። እዚህ ጋር ምን ብሎ ተረጎሙት? እዚህ ጋር አንድም ኃጢአት በሚስማማው ባህሪ አምሳል ሰደደው። ከዛስ
ኃጢአትን ኃጥ በመባሉ ቀጣት ተባለ። እሱ የሙሴን ሕግ ሽሯል፣ ሰንበትን ሽሯል፣ ከቄሳር ውጭ ንጉሥ አናቅም እያሉ ራሱ እግዚአብሔር ጋር እኩል አድርጓል ብሎ ኃጢአትን ኃጥ በመባሉ ቀጣት። ስለዚህ ምን አለ? ኃጢአት በሚስማማው ባህሪ አምሳል ሰደደው። ስለዚህ የአዳም ስጋ ራሱ ሲፈጠር ምን የሚስማማው ነው? ኃጢአት የሚስማማው። እመቤታችን ግን ይሄ ሁሉ ርኩሰት የለባትም፣ ፈጽሞ አላገኛትም። ወኢ ርኩሰት አለ የሚለው ወኢ ርኩሰት በምንትኒም ዘፈጠራ ይላል። ይሄ ቅዱስ ያሬድ በዚህ ጨረስናል። በምንም ርኩሰት አላገኛትም። ይሄን የተናገረው ማን ነው? ቴዎዶጦስ። ምን ላይ ነው የምናገኘው? እዚህ ሃይማኖተ አበው ላይ እናገኘዋለን ማለት ነው። ገጽ 174 ላይ ይሄንን በደንብ አቅቶ አመስጥሮት እናገኛለን ማለት ነው። ገጽ 174 ላይ ይሄ እዚህ ጋር ምን እንደሚለታችሁ እንዘ ድንግል ይእቲ ወኢ ርኩሰት በምንትኒ እም ዘፈጠራ፣ ከፈጠራት ጀምሮ ምንም ርኩሰት አላገኛትም የሚለው ከፈጠራት ጀምሮ ነው የሚለው። ወኢ ርኩሰት ነው የሚለው። ወኢ ርኩሰት በምንትኒ እንደውም በአማርኛው የሚለው ከፈጠራት ጀምሮ በምንም ከድንግል ነው አልተለወጠችም። ሕዝቅኤል 44ን ጠቅሶ ማለት ከፈጠራት ጀምሮ ይላል። በግዕዛችን እንደሚለው ወኢ ርኩሰት ኢ አፍራሽ አይደለ አልረከሰችም። ከየት ጀምሮ? በምንትኒ እም ዘፈጠራ። ለድንግልናዋም ይነገራል። ድንግልናዋ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ አልተለወጠም። ከመጸነሷ በፊትም በጸነሰች ጊዜም ከጸነሰችም በኋላ ርኩሰት የሚባል ነገር አላገኛትም። ወኢ ርኩሰት በምንትኒ እም ዘፈጠራ ነው የሚለው ሃይማኖተ አበው ዘቴዎዶጦስ ምዕራፍ 53 ገጽ 174 ላይ ክፍል 1 ቁጥር 22 ላይ እናገኘዋለን። በምንም አይነት ነውር አላገኛትም። በምንም ነው የሚለው። በጣም የሚገርመው ደግሞ የምሁር ኢየሱስ ገዳም የማቴዎስ ወንጌል አንድምታው ደግሞ በጣም ይሄ እንደሚገርመው ቃል በቃል ቁጭ አድርጎት እናገኛለን። የምሁር ኢየሱስ ገዳም እስቲ አንድምታ ላሳያችሁ። እዚህ ምሁር ኢየሱስ ገዳም ማለት የኤፍሬም ሶርያዊ መጀመሪያ የሚወስድ ኤፍሬም ሶርያዊ ሽመልስ መርጊያ ተርጉሞታል ወደ አማርኛ። እንትን ላይ ላሳያችሁ ከተፈለገ በኤፍሬም ሶርያዊ ንግግር አይ ቲንክ በአማዞን ላውጣላችሁ ነው ላሳያችሁ። አማዞን ላይ መግዛት የምትፈልጉ ሰዎች ስለምትኖሩ ብትገዟት በጣም ጥሩ ናት ብዬ አስባለሁ። እቺ መጽሐፍ በጣም ሸግዬ መጽሐፍ ናት። ለሁላችሁም ሁሉም ሰው ዶሮ ብዬ አስባለሁ። እቺ ናት። ሴንት ኤፍሬም ኮሜንታሪ ኦን ታቲያንስ ላይ እቺ መጽሐፍ ብትገዟት ኤፍሬም ሶርያዊ ጤናማ የሆነውን ያልበደለውን የአዳምን ስጋ ለራሱ አደረገ፣ ያኛው ያደፈ ነበርና ብሎ ኤፍሬም ሶርያዊ። በተለይ ሽመልስ መርጊያ በአማርኛ የምትፈልጉ ሰዎች ደግሞ ህብረ ወንጌል ማለት እዛ ላይ ያለ ቁጭ ብላለች። ምንም ችግር ህብረ ወንጌል ላይ እዚህ ገጽ 30 ላይ ያለ ጤናማ አዳም ጤናማ በሆነው ተፈጥሮ ውስጥ ባዕድ የሆነ የኃጢአትን ፍምን ወይም ደግሞ ጣዕምን አኑሯልና ስለዚህ ጌታችን አዳምን ወደ ቀድሞ ጤንነቱ ይመልሰው ዘንድ ጤናማ የሆነውን የቀድሞውን የአዳምን ባህሪ ለበሰ ይላል። እዚህ አለ ማለት ነው። እና በደንብ ጥንቃቄ አድርጎ ማንበብ እጅግ ለሁላችን አስፈላጊ ነገር ነው። እሺ የምሁር ኢየሱስ ገዳምስ አባቶቻችን መተርጉማን ያውን የማቴዎስ ወንጌል አንድምታ ተርጓሚ በጣም እግዚአብሔር ያሳያችሁ። እንግዲህ ያውን የማቴዎስ ወንጌል ተርጓሚ አንድምታ ነውና የምሁር ኢየሱስ ገዳም የተረጎሙት በጣም የምትገርም ናት። ማቴዎስ ወንጌል 11:19 ሲተረጎሙ ነች። ማቴዎስ 11:19 እና እንዲህ ይለናል። ተመልከቱ፣ እዚህ ጋር ይታያችኋል። ዙም ላድርጋት ካይሆንም እሺ፣ በቃ እንደዚህ ላድርጋት። እሺ፣ እዚህ ጋር ይታያችሁ ከሆነ እሺ፣ ይደሉ ተአምር ከመቃል እግዚአብሔር ሶበ ተሰገወ ውእቱ፣ ቃል እግዚአብሔር ወልድ ተሰገወ ስጋ ሆነ፣ ውእቱ ነሳ ምን ዝኩ ስጋ ዘኮነ የዮሐንስ ስጋ ለአዳም ቅድመ ኃጢአት። ክርስቶስ አዳም ከመውደቁ በፊት የነበረውን ስጋ ተዋሃደ ነው የሚለው። ምሁር ኢየሱስ ባልንጀራ ወዳጅ ያላችሁ ሰዎች ካላችሁ እውነት
ይሄን ሙሉ ፒዲኤፉን ብታገኙት በጣም ጥሩ ለእናንተ። የግዕዝ በግዕዝ አንድምታ ነው። የማቴዎስ ወንጌል ምዕራፍ 11 በደንብ ያዙ። ቁጥር 19 አንድምታ ነው። የግዕዝ በግዕዝ ነው። ምሁር ኢየሱስ ገዳም ይገኝ። ስለዚህ ይሄንን የቤተክርስቲያናችን ትርጓሜ አንዱ ይሄ ነው። ቃል በቃል እንደሚል ተመልከቱ። ሶ በተሰጋው ይልና ውእቱ ነስአ ዝኩ ስጋ፣ ይህን ስጋ ተዋሃደ ዘኮነ ለአዳም የአዳም ምን እምቅድመ ኃጢአት ከመስራቱ በፊት የነበረው የአዳም ስጋ ተዋሃደ። በነገራችን ላይ ይሄ የማቴዎስ ወንጌል 11:27 የግዕዝ በግዕዝ ትርጓሜ መጽሐፉ ብቻ ሳይሆን ባለፈው እዚህ ላይ ማሳየቻችሁ የለ እዚህ ጋርም አለ። ውዳሴ ማርያም ላይ አንድምታ ላይ ባለፈው ዕለት ለነበራችሁ ሰዎች በጣም ይሄንን ጥቅስ ደጋግመን ነበረ አይደል? ለነበራችሁ ሰዎች ማለት ነው። የአዳምን ጥንተ ስጋ አደረገ የሚለውን ቃል ፈተን አልነበረ? ትዝ ይላችሁ እንደሆነ የአዳምን ጥንተ ስጋ አደረገ እና ይሄንን የአዳምን ጥንተ ስጋ አደረገ የሚለውን የኛ መተርጉማን ሲተረጉሙት ምንድነው የሚለው? ዘምጥንተ ስጋሁ ይላል። እቺ ብዙ ጊዜ ስትጠቀስ ነበርሽ። ላሳይች ነችን ሳይ ገጽ 88 ላይ አይደለ ያለችው? እሺ ይኸውና ቅዳሴ ማርያም ላይ ስፎ ገብረ ዘምጥንተ ስጋው ለአዳም፣ ቀኙን መርገም ያልወደቀበት 7ቱን ዘመን በገነት የነበረ የአዳምን ስጋ አደረገ ካለ በኋላ ይህስ አይደለም ሊቁ እኮ ይላል ለብሶ ለዛአበሰ የበደለውን ለበሰ ይለዋል ይልና እንዴት እንደሚሉኛ ሊቃውን ተመልከቱ። ባህሪው አልተለወጠም የአዳም ባህሪ ነው ብሎ አንጽቶ ተዋሃደ። አሁን አንጽቶ የሚለውን አሁንም ተመልከቱ። ዘምጥንተ ስጋሁ ማለቱ ይላል በአዳም ብሌት እርጅና አግኝቶት የነበረ የሰው ባህሪ በእመቤታችን ነጽቶ ስለተገኘ ነው። ያው አለቀ። እዚህ ለዛአበሰ የሚለው ቃል አዳም ወድቆ ነበር። አዎ በእመቤታችን ነው ነጽቶ ስለተገኘ። ድንግል ማርያም የአዳም ዘር አይደለችም ማለት? ድንግል ማርያም ሰው አትባልም ማለት አላለም። ይኸው እዚህ ጋር ነው ቃል በቃል ቀኙን መርገም ያልወደቀበት 7ቱን ዘመን በገነት የነበረ የአዳምን ስጋ አደረገ። ይሄ ቅዳሴ ማርያም አንድምታችን ላይ በግልጽ ነው። ከዚህ በኋላ አይ ሊቅ እኮ እንደዚህ የሚል አለ ለብሶ ለዛአበሰ ይለዋል ሲል ምን ብሎ ተረጎሙት? ባህሪው አልተለወጠም። የአዳም ባህሪው አልተለወጠም። ቅድመ ውድቀትም ሰው ነው፣ ሰውነቱ አልተለወጠም። ከወደቀም በኋላም ሰው ነው። አሁንም እኛ ያለን ክርስቲያኖች የተጠመቅን የቆረብን ክርስቲያኖችም ሰው ነን። ባህሪያችን አልተለወጠም። የአዳም ባህሪ ነው ብሎ አንጽቶ ተዋሃደ። አንጽቶ ደግሞ የሚለው መጀመሪያ ኖሮባት እንዳለን ደግሞ ተመልከቱ። እዚህ ጋር ዘምጥንተ ስጋው ማለቱ ይላል በአዳም ብሌት ማለት እርጅና ማለት ነው። ጉስቁልና አርጅቶ የነበረው አግኝቶት የነበረ የሰው ባህሪ በእመቤታችን ነጽቶ ስለተገኘ ነው። አለቀ። ቁልፍ ነው ያደረጉት አባቶች። በቃ እመቤታችን ምን ሆነ? ተገኘ፣ ነጽቶ ተገኘ። ምን አግኝቶት የነበረውን ብሌት። የኛ ቤተክርስቲያንም ከዚህ በፊት እንደተናገርኩት በዚህ መጽሐፏ ላይ እመቤታችን ቅድስት ድንግል ማርያም ርሳት የሚባል ነገር በደል የሚባል ነገር ፈጽሞ እንዳላገኛት በስፋት ተናግረዋል። ምንም ጥያቄ የለውም። እዚህ በአቋም ደረጃ ገልጻለች። እዚህ ገጽ 2 ላይ እንደውም ይሄ መጽሐፍ በምን መንገድ እንዳዘጋጀችው አባ ማቲያስ ቅዱስነታቸው ሲያብራሩት ምንድን ያሉት? ይህም መመራመር የእውቀት ጥማት ለማርካት የሚደረግ ጥረት ብቻ ሳይሆን የትውልድ ግዴታና መንፈሳዊ ተልእኮም ጭምር ነው። ይልቁንም ምዕመኑ ሕዝባችን እምነቱን ጠንቅቆ የማወቅ ሃይማኖቱን ከቢጽ አሳባን የመከላከልና ልጆቹን የማስተማር ኃላፊነት አለበት። ይህ በልዩ የሊቃውንት ጉባኤ ተዘጋጅቶ በቅዱስ ሲኖዶስ ታይቶና ጸድቆ የቀረበ መጽሐፍ ዓላማው ይህን ይላል። ታየው ማለት ነው። በልዩ የሊቃውንት ጉባኤ ተዘጋጅቶ በቅዱስ ሲኖዶስ ታይቶና ጸድቆ የቀረበ መጽሐፍ ዓላማው ይሄ መጽሐፍ እንደዛ
ፈጽሞ ማለት እንግዲህ ስለዚህ ካሁን በኋላ ሰው መቼስ ያንን አይታችሁታል። መጽሐፈ ሚስጥር ላይ ምን እንደሚል አሳይቻችኋለሁ። ደጋግሜ የሄሮይንም አሳይቻለሁ፣ የዛንም አይቻለሁ። ደጋግማችሁ ታነቡት በጣም ግሩም የሆነ ነገር ታገኛላችሁ ማለት ነው ከዛ መጽሐፍ ላይ። ከዛ እዚህ መጽሐፍ ላይ ያው ሁላችሁ እንደምታውቁት ገጽ 49 ላይ ምን ብሎ አባቶቻችን የገለጹ ቅድስናዋን አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ድንግል ማርያም ከአዳም ዘር የተላለፈ ኃጢአት በዘር እንደማይታለፍ እናውቃለን። ጥንተ አብሶ ያላገኛት መርገመ ስጋ መርገመ ነፍስ የሌለባት ገና ከመወለዱ አስቀድሞ ነው የሚለው በአምላክ ሕሊና ታስባ ትኖር የነበረች በሰው ልማድና ጠባይ ከሚደርሰው ስጋዊ ሐሳብና ፈቃድ ሁሉ የተጠበቀች ከተለዩ የተለየች ንጽሕት ቅድስተ ቅዱሳን ናት። ከዛ ያው ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ይላል። እንታችን ጸጋ የሞላባት ናት። በቅዱሳን መላእክት አንደበት በቅዱሳን ትመሰገናለች። አሁን ለምሳሌ አዳም ከመውደቁ ፊት ምን ነበረው? ጸጋ እግዚአብሔር። ከወደቀ በኋላስ ጸጋው ተገፈፈ። ከዛስ ጸጋው ተመለሰ። ክርስቶስን ልበሱት ይልና ተመልከቱ። ከመውደቁ ፊት የአዳም ሰውነት ምን ነበረው? ጸጋ እግዚአብሔር ያለው። ዕፀ በለስ ሲበላ ጸጋው ተገፈፈ። ከዛስ ክርስቶስን ለበሰ። እመቤታችን ግን የአዳምን የወደቀ ስጋ ከያዘች መልአኩ ቅዱስ ገብርኤል ሲመጣ ጸጋዋ ተገፎ ነበር? አልተገፈም? አልነበረም። ጸጋዋ አልተገፈፈም። የተገፈፈ ጸጋ የላትም እመቤታችን። ለዚህ እኮ ነው ጸጋ የሞላብሽ ሆይ ኦ ምልዕተ ጸጋ። ለዚህ ነው እዚህ ጋር የሊቃውንት ጉባኤ ምንድን ያለው? ምልዕተ ጸጋ ነው ያለው። አዳም በገነት እያለ ነበረ እንጂ ምልዕተ ጸጋ። ከገነት ከተባረረ በኋላ የወደቀ አዳም ጸጋ ሞልቶበታል? ጸጋው እኮ ተገፈፈ። ባህሩ ያልተቀየረም፣ ግን እግዚአብሔር ጸጋ ተቀራቀው። እመቤታችንስ ጸጋ የሞላብሽ ሆይ ደስ ይበልሽ ነው ያላት። ጸጋ ሊሞላብሽ አይደለም ያላት። ይሄው ጸጋ ሊሰጥሽ ነው ማላላት። ጸጋ የሞላብሽ ሆይ ነው ያላት። ምልዕተ ጸጋ ነው ያላት። የአዳም የሰው ልጆች ባህሪ በሙሉ ግን ምን ሆነ ነበር? የእግዚአብሔር ጸጋ ተገፎ ነበር። እስኪ እንጠይቅ። እንዴት ከአዳም ዘር የተገኘች የሐና የኢያቄም ልጅ ሆና ሳለ የሰው ልጆች ሁሉ ጸጋቸው ተገፎ ሳለ እንዴት እመቤታችን ጸጋ በተለየ ሁኔታ እንዴት ጸጋው ሳይገፈፍ እንዴት ቀረ? የሰው ዘር አይደለችም እንዴ? አሁን እመቤታችን መርገመ ስጋ መርገመ ነፍስ የለባት ማለት በዚህ ንግግር መርገመ ስጋ መርገመ ነፍስ የለባት። አዳምስ መርገም አለበት። የአዳም ዘር ሆና መርገም ካለበት አዳም ተገኝታ እንዴት መርገም የሌለባት እናታችን እንዴት ሆነች? ልክ አሁን አንዳንዶቻችን እንደምናነሳው ማለት ነው። የጎሰቆለ አዳም ልጅ ከሆነችና የግድ እመቤታችን የጎሰቆለች ከሆነች ላቲ ስብሐት ክብር ይግባትና የጎሰቆለ የአዳምን የወደቀውን የአዳምን ስጋ እመቤታችን ካላት ለዚህ መነሻው የአዳም ስጋ የጎሰቆለ ነው። ስለዚህ እመቤታችንም የአዳም ዘር ስለሆነች ከየትም ልትመጣ አትችልም ካልን አዳም እኮ መርገም አለበት። እንዴት ከተረገመ አዳም መርገም ስጋ መርገም ነፍስ የሌለባት ድንግል ማርያም እንዴት ተገኘች? ሌላ የአዳም ዘር ሆኖ አይደለም። ሌላ ኢያቄምና ሐና ሆኖ አይደለም። ሌላ ሔዋን የለችም። ስለዚህ እመቤታችን ከእናቷ ማህፀን ጀምሮ የጠበቃት መንፈስ ነው የሚለው። ከእናቷ ማህፀን ነው የሚለው። አባ ጊዮርጊስ ዘጋስጫ እሁድ አርጋኖን ላይ ከእናቷ ማህፀን ጀምሮ ጠበቃት ነው የሚለው። መጀመሪያውን ምን የለባት ማለት መርገመ ስጋ መርገመ ነፍስ የለባት። እሺ ከዚህ ጋር በተያያዘ ደግሞ ያዕቆብ ዘስሩግ እኮ በቅዳሴው ላይ አነጻት ይላል። እሱንስ እንዴት እናየዋለን? ያዕቆብ ዘስሩግ በቅዳሴው ላይ እመቤታችን አነጻት ይላል። ስለዚህ አነጻት ካል ደግሞ እናንተ እንዴት በዛ መንገድ ገልጹታላችሁ? የቅዱሱን ንግግር እንዴት ታዩታላችሁ የሚል ነው። መቼስ ያው እንደምናውቀው የቤተክርስቲያናችን ትምህርት በጣም ግሩም ከሚሆንባቸው መንገዶች አንዱ የሆነች ቃል ስናገኝ ሮጠንኛ የግል ትርጉማችን አንሰጥም። ቤተክርስቲያናችን ብላ ተረጉመዋለች፣ ቤተክርስቲያናችን ምንድነው የምትተረጉመው፣ ምን ብላ ተፈተዋለች ሚለው እናያለን። ይሄ ያዕቆብ ዘስሩግ ቅዳሴ ላይ ያዕቆብ ዘስሩግ ቅዳሴ ነውና ቁጥር 21 ላይ እንደዚህ የሚል ቃል እናገኛለን። 21 ላይ ከአብ የማይለይ ረጅም ፈትል ሰማይና ምድርን የፈጠር በፈቃድ ከሰማይ ወረድ የድንግል ማህፀን ወሰነ
የድሆች ልጅ ትንሽ ብላቴና ገሊላዊት አቀፈች ካለ በኋላ ነፍሷን አከበርህ፣ ስጋዋን አነጻህ፣ አጸናሃት፣ በአንተ አልደነገጠችም ይላል። አሁን እዚህ ጋር ተመልከቱ። ነፍሷን አከበርህ ካለ በኋላ ስጋዋን ይላል አነጻህ፣ አጸናሃት፣ በአንተ አልደነገጠችም ይላል። አሁን ስጋዋን አነጻሃት የሚለው ይላል ተርጓሚያችን። የግል ፍቻችን እንዳይመስል እኔው መጽሐፋችን ያው ያለ ቅዳሴ አንድምታችን መጽሐፈ ቅዳሴያችን ይሄ ነው። አሁን አነጻሃት የሚለው ምን ብሎ እንደሚፈታው ተርጓሚያችን እንመልከተው። ገጽ 435 ላይ ታገኙታላችሁ፣ መጽሐፉ ላላችሁ ሰዎች ማለት ነው። 435 ላይ ያዕቆብ ዘስሩ ግን እንዴት አድርገው አባቶቻችን እንዳመሰጥሩት ይኸውና። ገጽ 435 ያዕቆብ ዘስሩ ቅዳሴ አጽናዕካ ይላል። አጸናሃት ወኢደንገጸት ብከ፣ በአንተ አልደነገጠችም። ነፍሳ ቀደስከ ወስጋሃ አንጻሕከ የሚለውን በነፍስ በስጋ አነጻሃት ይልና ሀተታ ጥንቱኑ ንጽሕት አይደለችምን? ከምን አነጻት ቢሉ እንዳይቀርባት ከለከላት ሲል ነው። ይኸው ዘጋው በቃ። ይኸው ጥንቱን ንጽሕት አለች አነጻት የሚለው ቃል አይተን ይኸው አነጻት እኮ ይላል እኮ ቅዳሴ ያገው። ይኸው ትርጓሜያችን ተመልከቱት። ሀተታ ይልና በነፍስ ስጋ አነጻት ጋር በኋላ ጥንቱን ንጽሕት አይደለች፣ መጀመሪያስ ንጽሕት አይደለች እንዴ? ከምንድን ያነጻት ቢሉ ይላል እንዳይቀርባት ከለከላት ሲል ነው። አያችሁ አቀባ። ገጽ 435 ቅዳሴ ያዕቆብ ዘስሩ ከራሱ የሚናገር ራሱ አቀባ ብሎ ነው የሚናገረው። ኩልል ያለ ትምህርት ነው ቤተክርስቲያናችን። እዚህ አነጻ የሚለው ቃል ምን ማለት ነው? ቀደሰ። አነጻ ማለት መንፈስ ቅዱስ በፍዳ እንዳትያዝ ጠበቃት ማለት ነው። ለምሳሌ ልዑል ማደሪያውን ቀደሰ የሌለ ምን ማለት ነው? ድንግል ማርያምን ጠበቃት ማለት ነው። ፍዳ፣ ኃጢአት፣ በደል እንዳያገኛት አስቀድሞ በቤታችን ምን አለጋት? ጠበቃት። የዳዊት መዝሙር አንድምታ እንደዛ ነው የሚለው። የዳዊት መዝሙር ንባቡና ትርጓሜው ከጥንት አባቶች ከጥንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ሲወርድ እንደመጣው የታተመ ትንሣኤ ዘጉባኤ ማተሚያ ቤት እዚህ የታተመው ላይ ልዑል ማደሪያውን ቀደሰ የሚለው እንዴት እንደተረጎመ ላሳያችሁ። ልዑል ማደሪያውን ቀደሰ የሚለው ማለት ነው። ልዑል ማደሪያውን ቀደሰ የሚለው እንዴት ወላ እንደተፈታች እዚህ ጋር እናያት። ተመልከቱ እዚህ ጋር ምን እንደሚል ገጽ 200 ገጽ ምዕራፍ 45 አይደለ ቃሉ የምናገኘው ልዑል ማደሪያውን ቀደሰ የሚለው ምን እንደሚል ተመልከቱ እዚህ ጋር። እሺ ነኪር ነገሩ በእንቲአኪ ሀገር እግዚአብሔር ብሎ እንዲያመጣው ይልና እግዚአብሔር ማደሪያው እመቤታችንን በድንጋሌ ሥጋ በድንጋሌ ነፍስ አጸናት። ሶስቱ አካላት ስለ አምስት ነገር አድረውባታል። ሶስቱ አካላት ማለት አብ ወልድ መንፈስ ቅዱስ ስለ አምስት ነገር ነው ያደሩባት። አብ ለአጽንኦ ሊያጸናት፣ መንፈስ ቅዱስ ለአንጽሖ ሊያነጻት፣ ወልድ በተለየ አካሉ ለመወለድ ለመከፈል ለመዋሃድ። አሁን እዚህ ጋር መንፈስ ቅዱስ ለአንጽሖ የሌለ አሁን ማንጻት አነጻት ማለት ነው። እናም በውስጥ ምን እንደሚል በዘመዶቿ ፍዳ እንዳትያዝ እግዚአብሔር በማህፀኗ አደረ። እግዚአብሔር ስሙ የተመሰገነ ይሁን። አይችሁ ምን እንደሚል እዚህ ጋር አነጻት ማለት መጀመሪያ ነበረባት እንዳንል ምን ይላል እዚህ ጋር? በዘመዶቿ በማን በሐና በኢያቄም በነቴክላ በጥርቃ የሚባሉት በጥርቃልና ቴክታል የሚባሉት ቅድመ አያቶቿ እመቤታችን በዘመዶቿ ፍዳ እንዳትያዝ እግዚአብሔር በማህፀኗ አደረ። እንዳትያዝ አድርጎ ነው መጀመሪያውኑ እንዳትያዝ ነው የሚለው። ቀድሞውኑ እንዳትያዝ አድርጎ ጠበቃት። ስለዚህ ቤተክርስቲያናችን ትምህርት የሚናገረው በዚህ መሰረት ምን ተረጉመው ነው። ስለዚህ መጀመሪያ ራሱ ቃሉ ራሱ የሚናገረው ነው በዘመዶቿ ፍዳ እንዳትያዝ ምን አረጋት? ጠበቃት ይላል። በዘመዶቿ ፍዳ እንዳትያዝ ቀድሞ ጠበቃት። ይሄ ቤተክርስቲያናችን ኩልል ያለ ትምህርት መሆኑን ልናገር ይገባል ነው። ከዛ ቀጥሎ ግን ድንገት እንትኖቹ ካስፈልጋችሁ ፒዲኤፎቹን እዚህ ጋር አያይዤዋለሁና ማየት ትችላላችሁ። እዚህ ምን ማማርበት ነገረ ቤተክርስቲያን ሚለው ላይ ይሄ ፒዲኤፎች አሁን ቅድም ያዩዋችሁ ይሄ መጽሐፍ ማለት ነው። ፒዲኤፍ ላይ መጽሐፉ ላይ ያላችሁ ሰዎች እዚህ ጋር ያለች መጽሐፍ ማየት ትችላላችሁ ማለት ነው። ብታነቧት ብዙ ዕውቀት ታገኛላችሁ። እቺ ላሳያችሁ። ይሄ አንድ መጽሐፍ ብቻ እንዳይመስል ማለት ነው።
ከዚህ ቀደም በአቡነ ጳውሎስ ጊዜ የታተመውን ራሱ ብናየው ጥሩ ነው። ይሄ ማለት ምን እንደሚለው እዚህ ጋር ተአቀቡ ከማሳያን ነቢያት ከሐሰተኞች መምህራን ተጠበቁ ይልና ምን እንደሚለው የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ ማቴዎስ 6:15 ላይ ከዛ አዲስ አበባ ሐምሌ 4 አይደል የሚለው 1986 ዓመተ ምህረት ይሄው ከሐሰተኞች መምህራን ተጠበቁ ተአቀቡ ከማሳያን ነቢያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ነው። አዲስ አበባ ነው፣ ሰኔ 4 ነው 1986 ዓመተ ምህረት ነው። እሺ እዚህ መጽሐፍ ላይ ገጽ 28 እንሂድ። ይሄው አቡነ ጳውሎስ አሉ እዚህ ገጽ 28 ላይ ያው አንድ ፔጅ ብቻ ተቆርጦ እንዳይመስላችሁ እሺ። ሙሉ ስታገኙ መጽሐፍ ስትጠቅሱ ሙሉን ጥቀሱት። ሙሉ መጠቀስ አለበት። አሁን ቅድም ያባገዱ ዘጋስ ጫላገኘ ነው መጽሐፍ ሚስጥር የፋሲካ ማንበብን አየን አይደል? ሙሉ ማንበባችን እንዴት እንደተጠቀመን ተመልከቱ። ሙሉ ማንበብ ተገቢ ነው። ሙሉ ስናነበው ሐሳብ ለመረዳት ያመቻል። ከዛ እዚህ ጋር ምን እንደሚለው የእመቤታችን የቅድስት ድንግል ማርያም ያው ዘላለማዊ ድንግልና ይናገራል። እኛ የምንፈልጋት እቺ ቁጥር 20 ገጽ 28 ላይ ያለችዋን ነው። እንግዲህ 1986 ነው ይሄ እንግዲህ ማይንዲው። እሺ ገጽ 28 ይኸው ተመልከቱ። ይኸው እዚህ ጋር ምን ይላል? እዚህ ጋር እመቤታችን ጥንተ አብሶ የለባትም፣ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየና ከፍተኛ ነው። እሺ አምሳያ እኩያ ጓደኛ አላት ብላ አታስተምርም። ማን? እመቤታችንን ድንግል ማርያም ቤተክርስቲያን አምሳያ እኩያ ጓደኛ አላት ብላ አታስተምርም። መገኘቷም ከሰው በተፈጥሮ ጾታ ሴት ብትሆንም አይ ሴትነቷ በተፈጥሮ ሰው ናት፣ ከሰው ግን የተገኘችው እሺ ሴት ብትሆንም የግብር ጓደኛ የላት። ከሷ ጋር በክብር የሚተካከልም ሆነ በስራም ከሷ ጋር የሚተካከል የላት። ልዑል እግዚአብሔር በተፈጥሮ አልቆ አክብሮ የፈጠራት ናት። ለእናት ለአባቷ የብጻት ልጅ ናት። ብጻት ማለት የስለት ልጅ ማለት ነው። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ የተመገበች ኖራለች። ከዛስ ልዑል እግዚአብሔር ከእናቷ ማህፀን ስለመረጣት ይሄው ከየት ጀምሮ ከእናቷ ማህፀን ስለመረጣት በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛት። ከየት ጀምሮ የጠበቃት ይላል? ከእናቷ ማህፀን ስለመረጣት በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት ይኸው አቀባ በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈትሖ ማህፀን ልማዳ አንስ ርሳታ ኃጢአት የለባትም። ስለዚህ ሊቀ መላእክት ቅዱስ ገብርኤል ለብስራት ወደ እሷ በተላከ ጊዜ አካላዊ ቃልን ከመጽነሷ አስቀድሞ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብሩክት አንቲ እምአንስት አላት። ይህ ቃል እመቤታችን ቅድስት ድንግል ማርያም የተመረጠችለትን የተጠራችለትን የማይመረመር የተፈጥሮ ልዕልና ያሳያል። ይኸው ገብርኤል ሲያበስራት የሚለው ስላል ነው እዚህ ጋር አለ። ይሄ መቼ መጽሐፍ ነው አልኳችሁ? 1986 ዓመተ ምህረት ከሐሰተኞች መምህራን ተጠበቁ የሚለው አዲስ አበባ ሐምሌ 4 የታተመ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለመናገር ትምህርት ሁለት መጽሐፍ አየና አንደኛ ይሄ ነው አይደል? ይሄ መቼ ነው ያልኳችሁ? 2009 አይደል? ይሄው አዲስ አበባ። ይሄ መቼ ነው? 1986። እሺ ስለዚህ በዚህ መሰረት እኛ ይሄን ነገር ማወቅና መገንዘብ ተገቢ ነው ማለት ነው። ስለዚህ የአዳም ስጋ ሞት የሚሰማው ስጋ ነበረ። ስለዚህ አዳም እንኳን ባይወድቅ ያ የሱ ሰውነት ምን ማለት ነበር? መታደስ ነበረበት ባይወድቅ እንኳን። ስለዚህ ማስረጃ ምን ይጠቀስ ነው? የውዳሴ ማርያም የሐሙስ ውዳሴ ማርያም ላይ በደንብ አሁን ዛሬ ምን ደግሞ ውዳሴ ማርያም ላይ አለላችሁ ቃል በቃል ማለት ምንም ባይበድል ኖሮ ማለት ባይወድቅ አዳም ምን ይሆን ነበረ ለሚለው የኛ መተርጓም ምንድን ያሉት? አዳም ባይወድቅ ኖሮ ያው በገነት 3 እጽዋት አሉ። አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። አትብላ ያለው ዕፀ በለስን ነው፣ ብላ ያለው ምግቡን ነው።
ብላም አትብላም ያለው ዕፀ ሕይወትን ነው ካለ በኋላ አዳም ዕፀ በለስን ባይበላ 1000 ዘመን ኖሮ ገነት ይገባል ይላል አይልም? ማን መንግስት ይገባ ይላል አይልም? አዳም ዕፀ በለስን ባይበላ 1000 ዘመን ኖሮ መንግስት ነው የሚገባው አይደለም? አዳም ዕፀ በለስን ባይበላ 1000 ዘመን ኖሮ ይኖርና ከዛስ ዕፀ ሕይወትን በልቶ ታድሶ። ስለዚህ ዕፀ ሕይወትን ለምን ይበላው? ለመታደስ። ሳይበላ እኮ ነው፣ ባይበላ እኮ ነው የለዛው። በልቶ እኮ አይደለም፣ ባይበላ እንኳን ራሱ 1000 ዘመን ኖሮ ዕፀ ሕይወትን በልቶ ታድሶ መንግስት ሰማያት ይገባ ነበር። መታደስ ነበረበት አዳም ከመውደቁ በፊት። ቅዳሴ ማርያማችን እንደዛ ነው የሚለው እና ቤተክርስቲያናችን ትምህርቷን በሚገባ ማወቅና መገንዘብ ደግሞ እጅግ በጣም ጠቃሚ ነገር ነው። ያው አባ ጊዮርጊስ ዘጋስጫም በሚገባ ሲናገር አዳም እመቤታችን ቅድስት ድንግል ማርያም በገነት ከእናቷ ማህፀን ጀምሮ እንደጠበቃት አባ ጊዮርጊስ ዘጋስጫ ይናገራል። ቅዱስ ያሬድ ደግሞ እንደ ነጭ ዕንቁ ታበራ ነበረ። ማን የተናገረን? ቅዱስ ያሬድ። የት ላይ? የህዳር ጽዮን ድጓው ላይ። የህዳር ጽዮን ድጓው ላይ ዘመን አመጣሽ አይደለም፣ ዘመን አመጣሽ አይደለም። አባ ጊዮርጊስ ዘጋስጫ የዚህ ዘመን ሊቅ ነው፣ የዚህ ዘመን ሊቅ ነው። አባ ጊዮርጊስ ዘጋስጫ እውነት ለመናገር ሁላችን እንደምናውቀው አባ ጊዮርጊስ ዘጋስጫ በ14ኛው ክፍለ ዘመን የነበረ አባት ነው። ይሄ የምናውቀው ነው ሁላችን። እንደዚህ አይነት አባት ነው አባ ጊዮርጊስ ዘጋስጫ። ተራ አባት አይደለም አባ ጊዮርጊስ ዘጋስጫ። ታዲያ ለምን የፋሲካ ምንባቡ ላይ ለምን አቀባ አለ? ለምን አቀባ አለ ታዲያ? አባ ጊዮርጊስ ዘጋስጫ በዚህ ዘመን የመጣ አባት አይደለም አይደለም። ለዛም ነው እዚህ ጋር ሲናገር እንደሚለው ምን እንደሚለው እዚህ ጋር ወለቲሰ አቀባ መንፈስ ቅዱስ ከመ ይትርሳህ ነው የሚለው። ይሄ እኮ መጽሐፈ ምስጢር ነው፣ ያውም የፋሲካ ምንባብ ነው። የፋሲካ ምንባብ ነው። ጠበቃት በአማርኛ የምናነበው እርሷን ግን የእግዚአብሔር እናት ትሆን ዘንድ አላትና በሚገባ ደስታ እንዲሆን ንጉሥ ሳይገባ አስቀድሞ አዳራሹን እንደሚያስጌጡት ፈጽሞ እድፍ እንዳያገኛት መንፈስ ቅዱስ ጠበቃት። ወለቲሰ አቀባ መንፈስ ቅዱስ ነው የሚለው። የአቀባ ትምህርት የዘንድሮ ትምህርት ነው እንዴ? ይሄ እኮ የፋሲካ ምንባብ ነው። ይሄ ቁጥር 9 ላይ አነበብኩት እንጂ ከፍ ስትሉ ይሄው 6 5 4 3 ወደ ስትሄዱ የፋሲካ ምንባብ ነው። ምዕራፍ 20 ነው። አቀባ ይሄው እዚህ ጋር የሚናገረው እንደዚህ ነው። በነፍስ በስጋ አነጻት የሚለው ጥንቱኑ ንጽሕት አይደለችም ከምን አነጻት ቢሉ እንዳይቀርባት ከለከላት ሲል ነው ብሎ አነጻ የሚለው ቃል ቀድሞ መጠበቅ ነው። አቀባ ነው የሚናገረው። ቴዎዶጦስ ደግሞ ወኢረክሰት በምንትሪ በምንም ነውር አላገኛት፣ በምንም አላገኛት። እሺ ታዲያ ቅዱስ ጎርጎርዮስ የመጨረሻ ርዕሳችን ናት። ስለምንድን ነው ያልነሳውን አዳንም ያለው? በመጀመሪያ ያልነሳውን አላዳንም ብሎ ለአብሩናሪዎስ የተባለው መናፍቅ ክርስቶስ የነሳው ስጋን እንጂ ነፍስን አይደለም የሚል ነው። ነፍሳችን ካልነሳማ ነው ጥያቄው። እዛ ጋር ያለው ጎርጎርዮስ የተናገረው የቀደምት አባቶችም አብሩናሪዎስ የሚናገረው ምን ብሎ ነው የተናገረው? ምንፍቅን ነው። ስጋን ነው እንጂ ነፍስን አልነሳም የሚል አብሩናሪዎስ የተባለው መናፍቅ አለ። ይሄ የሚናገር ደግሞ ሃይማኖተ አበው ነው። ሃይማኖተ አበው ነው። ላሳይ ማስረጃው ነው። ሃይማኖተ አበው ዘቄርሎስ ለዛው ሃይማኖተ አበው የቄርሎስ ያልነሳውን አላዳነው የሚለውን ቃል የጎርጎርዮስን ስንተረጎም መጀመሪያ አስቀድመን ሲጀመር ጎርጎርዮስ የክርስቶስ ስጋ የጎሰቀለ አይደለም ብሎ አይደለም የተነሳው። ለሱ ክብር ምስጋና ይግባውና ቀደም እንደተገለጸው ኃጢአት በሚስማማው ሰውነት ትርጓሜ ቅድም አንድምታም እንዳሳየዋችሁ ኃጢአት በሚስማማው ሰውነት ነው የሞተው። በኃጢአተኛ ስጋ ልቆ የሚለውን ሮሜ 8:3 የተረጎሙት እኛ አባቶቻችን ኃጢአት በሚስማማው ነው የሚለው።
ቄርሎስ ደግሞ የአብሮናሊዮስን ነገር ሲናገር ደግሞ እናሳይ። እዚህ አብሮናሊዮስ የቄርሎስን ንግግር ማን ነው የቄርሎስ ለአብሮናሊዮስ ሲናገር ምን እንዳለ ላሳያችሁ። እዚህ ጋር ተመልከቱ። እዚህ ጋር ምን እንደሚል በመድኃኒታችን የቄርሎስ ነው ገጽ 7 ማን ነው ምዕራፍ 73 ገጽ 274 አይደለም ክፍል 15 ይሄ ቁጥር 27 ላይ በመድኃኒታችን በክርስቶስ በቸርነቱ እኔ በዘመኔ ሁሉ በቀናች ሃይማኖት ጸንቼ ኖርኩ፣ በዘመኔ ሁሉ በቀናች ሃይማኖት ፍጹም ሆንኩ። እንደ ቄርሎስ ነው የሚለው እንደ አቡሊናሪዮስ ነፍስ አልነሳም አላልኩም፣ ነፍስ ነስቷል እምላለሁ ነው። አብሮናሊዮስ ነው ብሎ የሚያስተምረው። ስለዚህ አብሮናሊዮስ ብሎ የተነሳ ነፍስን አልነሳም የነሳው ስጋን ብቻ ለሚለው መናፍቅ ነው መልስ የሰጠው። ከዛ ጎርጎሪዮስ ምን አለ? የለም ያልነሳውን እንኳን አላዳንም። ታዲያ የዳነው ስጋችን ብቻ ነው ነፍሳችን ጭምር ነው እንጂ። በነገራችን ላይ መጽሐፍ ሚስጥር ላይም አለ። ይኸው እዚህ መጽሐፍ ሚስጥር ላይም አለ። መጽሐፍ ሚስጥር ላይም በእውነት አባቶቻችን በእያንዳንዱ ምዕራፍን ብትከፍቱት ማለት ነው እንደዚህ ስትከፍቱ የእያንዳንዱ አባ ጊዮርጊስ ዘጋስጫ ለእያንዳንዱ መልስ የሰጠው ለእያንዳንዱ አሁን ለምሳሌ የጌና ምንባብ ላይ ወልድን ከነቢያት አንዱ ነው የሚለውን የንስጥሮስን ዘለፋ መልስ የሰጠበት ነው። ከዛ ምዕራፍ እዚሁ መጽሐፈ ሚስጥር ላይ የልደት ነው ምንባብ አለ። ምን የሚለው የክርስቶስ ሕልውና ከማርያም ወዲህ ነው የሚሉ መናፍቃን ነበሩ። ክርስቶስ ራሱ የነበረው ከድንግል ማርያም ከተወለደ በኋላ ነው። ከዛ በፊት ወልድ ቃል የለም የሚሉ ምንፍቅና በልደት ምንባቡ ላይ መልስ ሰጥቷል። እያንዳንዱ ነው በነገራችን ላይ አባ ጊዮርጊስ ዘጋስጫ መልስ የሰጠበት ማለት ነው። ከእንደገና ደግሞ ይሄንን መልስ ከሰጠ በኋላ የጥምቀት ምንባብ ደግሞ አለ። ወልድ አብን በእርሱ ላይ ስላለ ክብር ያየው ዘንድ አይችልም፣ መንፈስ ቅዱስም ወልድ በእርሱ ላይ ስላለ ክብር ያየው ዘንድ አይችልም። ልክ በስላሴ ዘንድ ደረጃ የሰጠ መናፍቅ በጥምቀት ምንባቡ ላይ መልስ ሰጥቶበታል። ከዛ ደግሞ የቃና ዘገሊላ ምንባብ ነው። የመለኮት ቃል ስጋ ደም አጽም ጸጉር ደም ስር ወደ መሆን ተለወጠ ብለው ውላጤ የሚያስተምሩ ነበሩ። ለነሱ መልስ የሰጠበት ነው ይሄ የቃና ዘገሊላው ምንባብ። ከዛ ደግሞ የሶስተኛ የጥምቀት ምንባብ ላይ ደግሞ የመንፈስ ቅዱስ ክዋኔ ከክርስቶስ ጥምቀት ወዲህ ነው። ልክ ክርስቶስ ሲጠመቅ በእርግብ አምሳል ሲወርድ ነው መንፈስ ቅዱስ ተገለጠው። ከዛ በፊት መንፈስ ቅዱስ የሚባል ነገር የለም ብሎ የሚናገሩ መናፍቃን ነበሩ። ለዛ መልስ የተሰጠበት ነው ይሄ ሶስተኛው የጥምቀት ምንባብ። የስምዖን ምንባብ ላይ ደግሞ ይላል ደግሞ ተመልከቱ እዚህ ጋር የእመቤታችን የቅድስት ድንግል ማርያምን ነገር እያነሳ ይመጣና እመቤታችን ቅድስት ድንግል ማርያም ልጆች አሏትና ብሎ የሚናገሩት መናፍቃን አሉ። ለነሱ መልስ የተሰጠበት ነገር እናገኛለን ማለት ነው። ከዛ ደግሞ የደብረ ዘይት ምንባብ ላይ ደግሞ አባ ጊዮርጊስ ዘጋስጫ ለምንፍቅና እንደዚሁ መልስ የሰጠበት ነው። ለማን? ለቢቱ ነው የሰጠው። ለምን ነው ቢቱ ምንድን ነው የሚለው? ክርስቶስ አምላክ አይደለም ነብይ ነው እግዚአብሔር ብቻ ነው አምላክ ብሎ ለተናገረበት ለቢቱ መልስ የሰጠበትን መልስ እናገኝበታለን ማለት ነው። ሁላችንም እግዚአብሔር አምላክ ከቁጥር ሳያጎለን በቤቱ እንድንኖር ተተክለንም እንድንጸና ከክፉ ሐሳብና ከክፉ ምኞት እንድንርቅ እግዚአብሔር አምላክ ይጠብቀን። እና አንዳንዴ ጊዜ በሚዲያ ላይ የሚወሩ ነገሮች በጣም አደገኛ ናቸው። ያለ ማስረጃው ሲወሩ አደገኛ ይሆናሉ፣ መስመር ይስታሉ። እመቤታችን በአዳም ገላ ውስጥ ታበራ ነበር የሚለው አደገኛ ትምህርት ነው። በዘመን የመጣን አይባልም። ይሄው መጽሐፈ ድጓ ያለ ከተቸን እዚህ ቆሞ መተቸት ነው በቃ። ቅዱስ ያሬድ በመጽሐፈ ድጓ ላይ እመቤታችን እንደ ዕንቁ በአዳም ገላ ውስጥ ነጽታ ታበራ ነበር የሚለው ቅዱስ ያሬድ ስህተት ነው ብለህ ሞግት። ሲሞገት እንዴት ነው የሚሞገተው? ቃል በቃል አለ እዚህ ላይ ያው ገጽ 85 ላይ ሳይቻቸው አለ አለ ቃል በቃል ገጽ 85 ላይ ማርያም ሰተሐቱ እምትካት ውስተ ከርሱ ለአዳም ከመዝ ባህሪ ጻዳ ማርያምስ በአዳም ገላ ውስጥ እንደ ነጭ ዕንቁ ታበራ ነበር። አሁን ተቼን ምን ጭጣቅሳ የተናገረው ቅዱስ ያሬድ ነው። የምናገኘው ድጓው የዳር ጽዮን ላይ ነው እንጂ ዘመን አመጣሽ ነው ይሄን ደንቆ ታበራለች ነው የሚለው አሁን የመጣ ነው ፍልስፍና ነው ከቅርብ ጊዜ መጣ ነው አይባልም። ቅዱስ ያሬድ ቅርብ ጊዜ ነው እንዴ? ይሄ በጣም ትልቅ ስህተት ነውና እንዲህ ማድረግ የለብንም። በማናውቀው ነገር ደፍረን እንናገር። ትዝብት ውስጥ የሚጥላል
ዘማርያም እዚህ ጋር ስናገር ከእኔ በእውቀት የሚሻሉ ሊቃነ ጳጳሳት፣ አባቶች፣ መምህራን ጭምር እንደሚሰው ማወቅ አለብን። የተሻሉ መምህራን እንዳሉ ከእኔ የተሻለ ማጣቀስ የሚችሉ መምህራን እንዳሉ አምኜ ነው የምናገረው። ተሽዬ ሳይሆን የምናገረው የተሻሉ መምህራን እንዳሉ አምኜ ነው የምናገረው። ደግሞ ባላነበብነው ጉዳይ ላይ እንደዛ ልንል አይገባም። ችና ወለታ ጽድቅ የአባቶች ማስረጃ ድንግል ማርያም ድንቀተ ባህሪ እንደሌለባት ምናምን የሚያሳይ ይሄው ተዘርዝሮልሃል። ይሄው ወደ 13 ማስረጃ ተቀምጦልሃል። ይሄው ግባና ገጽ በማስረጃ ተመልከት። ይሄው እመቤታችን ቅድመ ብስራተ መልአክ ከጌታ ሞትና ትንሣኤ በፊት ያልተዳደፈ ባህሪ ነበራት። ጎርጎርዮስ መጋባሪ መንክራት የተናገረው የሶስተኛው መቶ ዘመን አባት ነው። እመቤታችን ይኩነኒ ከማለቷ በፊት ያ ማለት ብስራተ መልአክ ከማግኘቷ በፊት ሔዋን ዕፀ በለስ ከመብላቷ በፊት የነበረ ንጽሐ ጠባይ ያላደፈ ሰውነት ነበራት። ቅዱስ ኤፍሬም ሶርያዊን የተናገረው የአባቶች ማስረጃ ይኸው። አንጾኪያው ምን አለ? ሳዊሮስ አንጾኪያ ዛሬ እኛ በደመ ክርስቶስ እንደነጻ ነው እመቤታችንም ከአደፍ ጉድፍ ነጻ ነበረች። ነጻ ሆናለች እኮ አለ የሚለው ነጻ ነበረች ነው የሚለው። ሜሪ ወዝ ነው ያለው እኮ ሜሪ ኢዝ አላለም። ሜሪ ወዝ እና በአባቶቻችን ዘንድ የለም አንልም። እነ ቴዎዶጦስ ደግሞ ምን አሉ? እመቤታችን በሴት ባህሪ ተፈጥራለች። አዎ የአዳም ሔዋን ልጅ ናት። ያነ ኢያቄም ልጅ ነው። ሆኖም በሴቶች መርገመን ኃጢአት ሱታፌ የላትም። በቃ አለቀ። እዚህ ከገድላት ድርሳናቱ ስርዋጽ ያለበትን ይስተክላው። እንደውም ማለት ያለብን እኮ እንደውም አሁን የሊቃውንቱ ጉባኤ ይሰበሰብ የለ አሁን ሚያዝያ 15 ላይ 13 ላይ በቃ ገድላት ድርሳናት ከአሁን በኋላ ሲታተሙ በቤተክርስቲያኒቷ እውቅና ይታተሙ። አሁን ይሄ መጽሐፍ ደስ የሚላችሁ የት የታተሙ ይላል? የምድረ ከብድ ሌላ አታሚ እንደዚህ ቢጽፎስ እዚህ ምን ትሉታላችሁ? የገዳሙ እውቅና ማህተብ ያለው አለ ታላችሁ። እንደዚህ መጠየቅ አለባችሁ። ይሄው የፎቶኮፒ እኮ አይደለም። ልክ የመጽሐፍ እያንዳንዱ እትመት ላይ የገዳሙ ለመሆኑን ማህተብ። አሁን በዚህ መሰረት ምድረ ከብድ ገዳምን እንጠይቀዋለን። የጎጃም ሕዝብ አይደለም የሚል ካለው እዚህ ውስጥ ግን የለም። ስናወራ መጽሐፍ ጠቅሰን ይሄው እዚህ ምዕራፍ እዚህ ቁጥር ላይ ይሄው ገድለ ገብረ መንፈስ ቅዱስ ላይ የጎጃም ሕዝብ አይምንዳይ ነው የሚል አለ። ብሔር ጠቅሶ ለዛው ቤተክርስቲያን የጎጃም ሕዝብ የጎንደር ሚያል ክፍል ውስጥ የለችም። እኛን ያለንበት እኛ ነው በዘር ያበላሸናት፣ እኛን ያረከስናት፣ እኛ ነው ያለ ስሟ ስም የሰጠናት። እንደኔ አይነቱ የማይመጥን ሰው ነው የቤተክርስቲያን ትምህርቷን ያበላሸንባት። ቱ ቢ ሆነስት እናውራ ካላችሁ እኛ አረከስናት፣ እኛ ቆሸሽናት። እነ ገብረ መንፈስ ቅዱስ አይደለም እንደዚህ ያሉት። እኛ ጥቅመኞች ነን፣ እኛ አጨብጫቢዎች ነን፣ እኛ አልኩባይ ነን፣ እኛ ዘረኞች ነን፣ እኛ አበላሽተናት። ይሄን ማመን አለብን። እዚህ ገድል ላይ ካለ ግን ምዕራፍና ቁጥር አሳዩን። በቃ የሆነ ሰው ብሏል አይደለም፣ የሆነ መምህር እንደዚህ ብሏል አይደለም። ያ መምህር ከየት አገኘው? ጥሩ መምህራችን እንደዚህ ብለዋል፣ የጎጃም ሕዝብ አይደለም ብለዋል። የቱ ጋር የትኛው እትም ላይ እንደዚህ የተናገረው? ከፍቶ ማሳየት ያለበት አንድ ሰው ማለት። ከዛ ሲያሳይ ይሄኛው እትም ላይ እኮ እንደዚህ ይላል፣ እንደዚህ እትም ላይ ደግሞ እንደዚህ ይላል። ስለዚህ ይሄኛው ስርዋጽ ነው፣ የገዳሙ ያሳተመው ላይ እንደዚህ ይላል። በቃ አለቀ። ማስረጃው እንሄዳለን። አሁን እኮ በነገራችን ላይ ሐሳቡ ተገብቶ እዚህ ድረሰው እዚህ ከዚህ በኋላ ነው። መጀመሪያ ገድላት ድርሳናት ባትቀበልም ችግር ሁሉም ባትቀበልም ችግር የለውም። ከዛ ደግሞ ተመለሰ ተስተካከለችና ደግሞ ተመለሳ ደግሞ አይ እንደው ስርዋጽ ያለበት ማን ተቀበላለን? ለዛ አይደለም ይሄው መጽሐፍ ቅዱስ ላይ የህትመት እንኳን ታይፒንግ ኤረር እንዳለ ከዚህ ያሳየ ነው። ይሄው 1980 እና 2000 እንደዚህ መነጽር ያየ ነው። አየን እኮ ስርዋጽ እኮ ተስተካከለ። ማን ነው ህትመት ነበረ፣ ታይፒንግ ይስተካከላል። ታይፒንግ ይኖራል፣ ስርዋጽ ይኖራል፣ ይታረማል። ዘመኑን ዘምነው ደግሞ ሲመጡ ደግሞ ይቀየራሉ። የአባትሽን ቤት እርሺ የሚለውን ቃል እኮ ባለፈው ዕለት እንትን የላችኋል።
ሰምታችኋል። ባለፈው ልጄ ሆይ ስሚ አይደለም የሚለው? ልጄ ሆይ ስሚ የአባትሽን ቤት እርሺ አይደለም የሚለው? ንጉሥ ውበትሽን ወዷልና። ይሄ የምናገኘው ልበ አምላክ ዳዊት ነው የተናገረኝ። በቃ ልጄ ሆይ ስሚ፣ ጆሮሽን አዘንቢ፣ ወገንሽንም የአባትሽን ቤት እርሺ ይላል። ይሄን አንድምታውን ተመልከቱ እስቲ። እዚህ ምን እንደሚል ይሄን ቃል ሲተረጉም እዚህ ላይ አለላችሁ። የዳዊት መዝሙር ንባብና ትርጓሜው ከጥንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲወርድ ሲዋርድ እንደመጣ የታተመ ተሳይ ዘጉባኤ ማታ ደረጃ የታተመ ተመልከቱ። መዝሙር 45 በጣም በሚገርም ሁኔታ የተረጎሙ እዚህ ጋር ሲተነትፍ። አንዳንድ ጊዜ ያው እኛ በደንብ አክተን ስለማናነብ በእውነት የንባብ ችግር አለብን። ባይዘው ይሄን ማመን አለብን። የንባብ ችግር አለብን በእውነት ጠልቆ መጽሐፍቶችን ከሄዶ ከምንጩ አጥርቶ የመናገር ችግር አለብን በእውነት። ይሄን ነው ደፍረው ይናገራሉ። ችግር አለብን በጣም። እሺ እስቲ ማስረጃውን ከመጀመሪያው ጀምረን እንየውና ላሳያችሁ። እሺ የዳዊት መዝሙር ላይ 47 ነው። 47 እሺ ኦኬ። የዳዊት መዝሙር 44 ላይ ኦኬ 44 ላይ ይቅርታ፣ እዚህ ጋር ምዕራፍ ስንት ላይ ነው የምናገኘው? ንጉሥ ውበትሽን ወዷልና የምትለው ማለት ነው። ቁጥር 10 ላይ አይደል? እሺ ይሄው ንጉሥ የመልክሽን ደም ግባት ወዷልና ይላል። ከዛ እመቤቴ ማርያም ሆይ ስሚ የአባትሽን ቤት እርሺ ይላል። የአባትሽን ቤት ምን ብሎ እንደሚፈታው እንየው። እሺ ንጉሥ ክርስቶስ ምግባርሽን ወዷልና። እሺ ፈጣሪ ስለሆነ ለመንግስት ሰማያት መምረጡ ፈጣሪያ ቢሆን ነውና። አንድም አለ የእመቤታችን የመንፈስ ቅዱስ ልጆች ለጌትነት ይገዛሉ። ወትቀውም እመቤታችን በሰጣሃት ክብር ጸንታ ትኖራለች። አንድም በቀኝ ትቀመጣለች። ወነበረት ድንግል በየማነ ወልዳ ወአምላካ እንዲል በአልባሰ ወርቅ ንጹህ ስጋ ንጹሃን ስጋ ንጹሃ ነፍስ ንጹሃ ልቦና አንድ አድርጋ ይዛለች። ልጄ ምክሪ ስሚ ወለቴ ስሚ በዘበሩ ካቤ ወልዳለሁ ማለትን ተይ። አሁንም እሱ መክሮ ዘክሮ የሚትሆኑ አይደለም የሚያስተዋት ሆኖ አይደለም፣ በቅታ መገኘቷን መናገር ነው። አይታችኋል? በቅታ ምን መገኘቷን አይታችኋል? እንዴት እንደፈታ በቅታ መገኘቷን ለመናገር ነው። አሁን የአባትሽን ቤት እርሺ ምናምን ሲላት እዚህ ጋር አሁን እሱ አክብሮ ማን ነው መክሮ አስተምሮ የሚያስተዋት ሆኖ አይደለም፣ በቅታ መገኘቷን መናገር ነው። እስመ ፈተወን ስጋሽን ለመዋሃድ መርጧልና እስመ ውእቱ ፈጣሪሽ ስለሆነ ፈጣሪሽ ስለሆነ ለእናትነት መምረጡ ፈጣሪዋ ቢሆን ነውና ፈጣሪዋ ነው። እውነት ነው እናምናለን እኮ ያው ፈጣሪዋ ነው። እና ይሄን ነገር በደንብ አድርገን ማወቅ ያስፈልጋል። አንዳንድ ጊዜ በደንብ አድርጎ ካለማንበባችን ምናምን ነገር ብዙ ነገር ውስጥ ገደል ውስጥ እንገባለን። በቅታ ተገኝታለች ነው። በነገራችን ላይ አሁን ይሄኛው እዚህ ላይ እትም ላይ ያለ የዳዊት መዝሙር አንደኛው ላይ የወጣው ላይ ብትመለከቱ የባለጌ አባትሽን ቤት እርሺ ይላል። በነገራችን ላይ ያ ማለት በዘር በሩካቤ ወልዳለሁ አትበይ ነው። በቃ ስለዚህ የሚናገረው ቃል የባለ አባት አባትሽን የባለ ምድር አባትሽን ቤት እርሺ ማለት ነው። በተረፈ እቺ መጽሐፍ አስተዋወቃችሁና ልጨርስ። እቺ መጽሐፍ ታውቁታላችሁ። በእንተ 80 አሐዱ መጽሐፍ ገበያ ላይ ያለ አይመስለኝም። አሁን 80 አሐዱ በእግዚአብሔር ቃል ሲመዘን የሚለው መጽሐፍ መልስ የሰጡ ናቸው። ወልደ ሚካኤል ቶሎሳ መናፍቁ ምን ብሎ የጻፈው 80 አሐዱ በእግዚአብሔር ቃል ሲመዘን ብሎ የጻፈው መጽሐፍ
እኚህ ወልደ ሚካኤል ቶሎሳ የተባሉት ደግሞ በእንተ ሰማንያዱ መጽሐፍ ቅዱስ ላይ የሚጠይቁ ጥያቄዎችን እንዳለ መልስ ይሰጣል። ለምሳሌ አንዳንድ ጥያቄዎችን ሜንሽን ላድርግላችሁና መጽሐፉን እንድታነቡት ማለት ነው። ሰማንያዱ እግዚአብሔር ቃል ሲመዘን የሚለው በጣም ብዙ ሰማንያዱ ጥያቄ ላላችሁ ሰዎች እዚህ ላይ መልስ አለ ብዬ ነው። የተመልከቱ። ለምሳሌ የእንቁ ጽላት የሚለው ምላሽ ምንድነው? እግዚአብሔር ከመላእክት ጋር ተማከረ የሚለው ምን ለማለት ነው ብሎ ያነሳውን አለ። መጽሐፌን እኮ ዲያብሎስን የሚበቀለው ራጉኤል ነው ይላል። ለዚህ ምላሹ ምንድነው? ቅዱስ ሚካኤል በስጭት ብዙዎቻችሁ የምትገልጹት ማለት ነው። ሚካኤል ለሩፋኤል የተናገረው ያበሳጨኛል የሚለውን እንዴት መልአክ ቅዱስ ሚካኤል ይበሳጫሉ ብሎ ጠየቁ ጥያቄ ምላሽ። ይሄ በጣም ብዙ ነገር ያዘ። ምጽዋት ታጸድቃለች ሲባል ምን ማለት ነው? መጽሐፈ ጦቢት ላይ ያለው በአሳ ጉበት አጋንንትን ማውጣት እንዴት ይታያል? መጽሐፈ ዮዲት ላይ እንደዚህ የተነሱ ጥያቄዎችን አመናሉ። እነዚህ ያሉ አንድ ላይ ከዛ መቃቢያን ላይ ራሱ የሚነሱ መጽሐፈ ሲራክ ላይ ገንዘብ በቃኝ አትበል ሲል ምን ማለት ነው? መጽሐፍ መቃቢያን ሳልሳይ ለአዳም አልሰግድም ስላልኩኝ ወደኩኝ ያለው ምን ለማለት ተፈልጎ ነው? እነዚህ ሁሉ ምላሽ ያሉበት ነው። ይሄ መጽሐፍ ይባላል በእንተ ሰማንያዱ። ማን ነው ጸሐፊው? በወልደ ሚካኤል ቶሎሳ 2005 ዓ.ም የታተመ አዲስ አበባ ነው። ሌላው ስሙር አላምረውን ታውቋቸዋላችሁ አይደል? የጌታ ስሙር አላምረው አንድ የ2001 ዓ.ም ይመስለኛል ይሄ ጥያቄ ጠይቀው የመለሱ መርሳል። እዚህ ግሩፕ ላይ አያይዤላችኋለሁ። እዚህ ጋር ኤኔታ ሐመር መጽሔት ተጠይቀው የመለሱ መልስ ማለት ነው። የመቼ ዓመት ምህረት እንደሆነ ነው ከፍቼ ላሳያችሁ። በጣም ይገርማል ብሎ ጉራሱ እንዳጋጣሚ ትናንት ነው ያገኘሁትና እስቲ ከሰራ ለክፈት ላይ ተመልከቱ። ሐመር መጽሔት ላይ ነው የወኙትና የኔታ ስሙር አላምረው እዚህ ጋር ተመልከቱ ምን እንደሚል። ይሄው ሐመር መጽሔት የመቼ ዓመተ ምህረት ነው? 2021 በውጮች አታች አድርጌላችኋልና እመቤታችን ቅድስት ድንግል ማርያም በደል ኃጢአት እንደሌለባት ያልወደቀ አዳም ስጋ እንዳላት በትንዝር የሚናገር ነው። ከስጋዋ ስጋ ከነፍሷ ነፍስ ነሳ ስንል ምን ማለታችን ነው የሚለውን ፍቺ ያለበት ቅድም የጠቀስኩላችሁ ሃይማኖታዊ ዘቅዱስ ቴዎዶጦስ እመቤታችን ምንም ነገር እንዳለ በነገራችን ላይ ይሄውላችሁ ሲከም እንደሚል ቅድም አልጠቀስኳትም እቺን ተመልከቱ። እመቤታችን ቅድስት ድንግል ማርያም ግን የአዳም መርገም በውስጧ ስለሌለ ከሁሉም የተለየች ናት። ቴዎዶጦስ የተባለ የቤተክርስቲያናችን ሊቅ ወኢረክሰት በምንትኒ እምዘፈጠራ ከፈጠራት ጀምሮ በምንም አረከሰችም ሃይማኖተ አበው ምዕራፍ 53 ቁጥር 12 ላይ በማለት ይነግረናል። ይህ ቃል ሲብራራ አዳም ከወደቀበት በፊት የነበረውን ቅድስና ይዛ ኖራለች ማለት ነው። ይኸው ወበከመ ነፋ ውስተ ገጹ ለአዳም ከማሁ አንትኒ ሀሎኪ ወኢረሳህኪ አዳም ከመውደቁ በፊት ንጽሐ ጠባይ ሳያድፍበት እንደነበረ አንቺም እንደዚያ ነሽ እንዲል አዳም በተፈጠረበት ቅጽበት ያገኘውን ጸጋ ይዞ 7 ዓመት ይዞት የነበረው ንጽሐ ጠባይ ሳታሳድፍ ይዛ የተገኘች ናት። ይህ ከፍጥረት የምትለይበት አንዱ መገለጫዋ ነው። የቆየ እኮ ነው ነገራችን። አሁን የትላንትና መስሏችኋል? ስሙር አላምረው የተናገሩት ይኸው እዚህ ያለላችሁ ሐመር መጽሔት የተናገሩትን ነው እዚህ ጋር ቀርቧል። ስለዚህ ኮፒ ፔስት አድርጋችሁ ፖስትም ትችላላችሁ። ይሄን ይመስላል ማለት ነው። ስላስተማረን ስለመከረን ስሙ የተመሰገነ። ፌሳቸው አልተቀየረም። ራሱ የስሙር አላምረው እንዲህ ነበር ፌሳቸው። ፌሳቸው ትንሽ ቀየር ይላል። እንደዛ አድርጉ እና ለወደፊቱ ያለኝ ለወንድሞቼም ለእህቶቼም ያለኝ ምክር ምንድነው? ስትገቡ በምትችሉት መጠን ርዕሰ ጉዳይ አተኩሩሽ። አድሙት፣ ርዕሱን አድሙት፣ በደንብ አቅጣጫው አድሙት። በጣም ብዙ ጊዜያችሁ ግለሰብ ላይ ሳይሆን መጽሐፍ ላይ አድርጉት። መጽሐፍ ላይ አድርጉት። እሺ አደራችሁ መጽሐፍ ላይ አድርጉት። እንደዛ ከሆነ በጣም ብዙ ነገር ታገኛላችሁ። በቃ ብዙ ድካማችሁ መጽሐፍ ላይ ይተኩሩ። ማስረጃ ላይ፣ አበው ላይ፣ ቤተክርስቲያን ላይ እንደዛ ስታደርጉት በጣም ብልህ ትሆናላችሁ። አለዚያ የማይገባ ንግግር ስንናገር ደግሞ እንስታለን። ስለዚህ በደንብ አድርገው በተለይ አሁን ምንም አዲስ መልስ አደረማችኋል። ይሄ ሊቀ ሊቃውንት ስምዐ ኮነና ሊቀ ሊቃውንት ስሙር አላምረው በደንብ አድርገው አብራርተው ስለጠቀሱት እዛ ላይ ማየት ትችላላችሁ። እግዚአብሔር ከሁላችን ጋር ይሁን። የሁላችን መጨረሻ ያሳምርልን። መልካም የጾም ቀን ይሁንላችሁ። እግዚአብሔር በቤቱ ያሳድገን፣ ማናችንም አያጥፋን፣ ከቁጥር አያጉድለን። በቤቱ ጸንተን 30 60 100 ያማረ ፍሬ እንድናፈራ ቸሩ አምላክ እግዚአብሔር ይፍቀድልን።